ብዙዎቻቸውን ሳያቸው በቃ ተክዘው ልባቸው ተሰብሮ ነው የማየውና ብቻ ከራሴ ጋር ማውራት ከጀመርኩኝ አመት እየሆነኝ ነው። ግን የባስ ከቤተሰብ ጋር ራሱ በፍቅር ካላወሩኝ ያኔ የሆነ ነገር እንደዚህ ነው ጮህ ብለው ካናገሩኝ ዘግቼ ነው የምወጣው። አልወድም ሰው ጋር እንደዚህ ክርክር። እኔ እበልጣለሁ፣ እኔ እንደዚህ እውቀት አለኝ፣ የለም እኔ ነኝ የማውቀው፣ ተው ዝም በሉ እኔ ላውራ። አልወድም። በፍቅር እንደዚህ ነው ምናምን ይሉኛል። የሆነ ጠብ ሲጀምሩ ስልኬን ግፍል ነው የማደርገው ከመዝጋትም ማለት ነው። ሰው አላስጨርስም። በጠብ ከሆነ ሰው አላስጨርስም፣ ስልክ ዘጋለሁ። ከመዝጋትም ስልክ ገፍላለሁ። በቃ ልጅ እኮ ፈጣሪ ነው የሚሰጠው። ገና ነሽ፣ በ21 ዓመትሽ ምንድን የሚያሳስብሽ? ልጅ ስለመውለድ ትዳር ስለመያዝ ገና ምኑ ተይዞ 21 ዓመትሽ? ያኔ የማይንቀሳቀስ ውሃ ምንድን ነው ሰላልክ ነው። ያኔን ሳስብ ደግሞ ጓደኞችን ሳስብ ሁላቸውም ልባቸው ተሰብሮና ተክዘው ሰለማይ እንትን ያኔ ተስፋ ያው ሀገር ቤት ሂጂ ነው ገብቶሻል። ሂጂ ቤተሰብ ጋር በየአመቱ ቢያንስ ወይ በአመት አንዴ ምናምን ሄደሽ አገኛቸው። ከስደቱ ውጭ ሄደሽ ተዝናኝ። ሪላክሴሽን ያስፈልጋል። መዝናናት ደግሞ አለ። እሺ በህይወት ውስጥ ዝም ብሎ ማለት ነው የሆነ ልክ እንደ እንትን ክስጥ ብለን ብቻ የሆነ ስራ ብቻ አይደለም። በአመት አንዴ ወይ ሁለቴ የምትዝናኑበት ነገር ያስፈልጋችሁ። ስትዝናኑ ደግሞ ማለት በደንብ በቃ መዝናናት እንዲህ ነው እንዲህ እስክትሉ ድረስ አስባችሁበት በጀት መድባችሁ ፕላን አድርጋችሁ የመዝናናት ጊዜ ይኖራችሁ። እሱን ነው ለልሽ የፈለግኩት። እሺ ሰው ሌላው ነገር ግን አሪፍ ነው፣ መጥፎ አይደለም። እሺ አሪፍ ከሆነ እንግዲህ ግን እኔ ጥሩ አይመስለኝም እንጂ ላቅ ጓደኞች እንዲኖሩሽ ትፈልጋለሽ? እንድኖርኝ ይፈልጋለሁ። ግን ደግሞ እንደኔ የሚሆንልኝ የለም ማለት ሴትም ሆነ የሆነ ነገሮችን እንደዚህ ብጥቅጥቅ የሚያደርግ ሰው አልወድም። እንድኖረኝ ይፈልጋለሁ። ሰው ነኝ፣ ይደክመኛል፣ ይከፋኛል። ገንዘብ ስላለኝ ወይም ቋሚ ስራ ስላለኝ አይደለም። የሆነ ነገር ደስታም ቢሆንም ለሰው የምታወራው ሰው ሲኖርህ ደስ ይላል። ግን ያ እንዲኖረኝ ይፈልግና ግን እንደኔ የሚሆን የለም። ማለትም ራሴን ለማካበድ ሳይሆን የሆነ በትትና ነገር ሲመጣ ነው እንደ እሺ በቃ ብሎ እንዳመለህ የሚይዝ ሰው የለም። የራሱን ስታይል እና የራሱን አብሮት ያደገው ነው እንጂ የሚያወራው የራስን ስሜት የሚረዳ የለም። ሴትም ሆነ ወንድ ማለት ነው እኮ። አሁን ይኸውልሽ እንደዛ አይነት አሁን ያልሻቸው አይነት ሰዎች ቢኖሩ የሁሉ ሰው ባላነባ፣ ባልተሰበረ፣ ባልተጎዳ ነበር። እንደዛማ ቢሆን ጥሩ ነበር እንደ ሀሳብሽ። አሁን አንቺ የምትፈልጊውን በአይምሮሽ ስለሻል። እንደዚህ አይነት ጓደኛ ቢኖረኝ የለም። እንደዛ አድብቶ አንቺን እንዴት እንደሚጥልሽ የሚያስብ ነው። ገብቶሻል? ስለዚህ ጓደኛ ሳይሆን የሚያስፈልግሽ አንቺ አሁን በራስ መተማመን። በራስ መተማመን ካለሽ ምን ይፈጠራል መሰለሽ? ሰዎች ከአንቺ ጋር ጓደኛ ጥሩ ሰዎች ከአንቺ ጋር ጓደኛ ለመሆን ሲሯሯጡ ነው የምታገኛቸው። ከአንቺ ጋር አንዴ ባገኘኋት ብሎ ይመኛሉ። ለምን? አንቺ ሰው አይደለም አቴንሽን አለ የምትፈልጊው። ምንድን ነው? በራስሽ የቆምሽ ነሽ። ፈጣሪ ነው ደግሞ መድኃኒት የሚሆነውን ነገር የሚያዘጋጀው። ስለዚህ አሁን ከሰው ላይ አይንሽን ተይና ራስሽ ላይ አትኩሪ። የሰው ወከባና አዋራ ማስጨስ ምንም አይጠቅምሽም። ምን ከህይወት ከገባኝ ነገር። ስለዚህ አሁን ባልኩሽ መንገድ አስኪጂው። በቃ ጥሩን ያለሽው ሰብሰብ ብለሽ መኖርሽ ምንም አይጎዳሽ። ምን ሰው ደግሞ የሚሰጠው ፈጣሪ ነው። እሺ እሱማ ነው አሉ እኮ ይመጣሉ። ግን እኔ እንደማስበውና እንደኔ አይደለም። እንደምታስቢውማ አይሆንም እኮ። እሱ እኮ ነው እሱን ያልኩሽ ያለሁት እኮ እሱን ነው። እንደምታስቢው መሆን አይችልም። አንቺ ነሽ ነገሮችን የምትሰራቸው ምን በማድረግ ራስሽን ጥሩ እውቀት ያለው ሰው ከሆንሽ፣ ጠንካራ ሰው ከሆንሽ፣ ለብቻሽ ከቆምሽ፣ ብርቱ ሰው ከሆንሽ
ወደሚፈጠረው ጓደኛም ባይኖርሽ በዙሪያሽ ሰው ባይከብሽ እንኳን በቃ በጣም ጠንካራን ሻይን ነው የምታደርጊው። ለሰዎች ገና ስታወሪ ንግግርሽ ራሱ ይማርካቸዋል። ገብቶሻል? ስለዚህ አሁን እንደማስበው ሰው ብለሽ ቁጭ ብለሽ አትጠብቂ። እንደምታስቢው አይነት ሰው አልተፈጠረም። እንደዛማ ቢሆን ሰው ለምን ይጎዳል? ሰው እንደዛማ ብዬ ሳስብ አረቦቹ ለራሱ እንዴ ጓደኛ የለሽም እንዴ ጃዛ ቤት አትሄጂም እንዴ? ከእነሱ ጋር እንግዲህ ወደ 3 ዓመት እየሆነኝ ነው። ግን እነሱ ለራሱ እንዴ ጓደኛ የለሽም እንዴ እንደዚህ ጃዛ ቤት አትሄጂም ይሉኛል። እንደዛ ሲሉኝ እንዴ አሁን አንዲት ጓደኛ ብትኖረኝ፣ እህት የለኝም፣ እህት ወንድም የለኝም፣ ኢትዮጵያ ናቸው ማለት እንዴ አንዲት ጓደኛ ብትኖረኝ አሁን ሂጅ እንደዚህ ምናምን እነሱን እንኳን የሆነ ተለማምጬ አልኖርም ነበረ እላለሁ። እነሱ ራሱ ምንም ማከድም እያሉ ብዙ ነገር ያኔ የሆነ የግድልሽ ነገር አላቸው። እኔ ደግሞ የመቻሉ እንትን ሰላለኝ ዝም እላቸዋለሁ። በእንደዚህ የነገር ሲመጣብኝ ነው እንጂ እኔም ሰው እንዲቀርብ አልፈልግም። በቃ ምንም መጥፎ ነገር የለውም። እሺ እንደውም ራስሽን ፕሮቴክት አድርጊ። ለማንም ሰው ቅድሽን አትናገሪ። ሴኪውር ሁኚ። አላማሽን መሄድ የምፈልጊበት መድረስ የምፈልጊበትን ቦታ አትናገሪ። ለብቻሽ ሁኚ። ከሰው ጋር ስትገናኝ ደግሞ ሳቂ፣ ተጫውቺ። ኖርማል ነው። መስመር ግን ይኖርሽ። እሺ ውጪ መጥፎ አለ። እሺ ወንድም አለ። እሺ በርቺ። አመሰግናለሁ። እሺ አንዳንዶቻችሁ ግን ትዕግስት ግን ወዴት ነው ትዕግስት? ትዕግስት የምትባል ስም የለችም። እዚህ ኮመንት ጻፊ እስቲ ያንቺን እያየን እንኳን ተረጋጉ እንጂ ጓዶች። እቺ ልጅውን ብቻዋን ነው ቤት ውስጥ ያለችው። ሰው ትፈልጋለች፣ ማውራት ትፈልጋለች። እንደው በስንት ጊዜው አንዱ አጋጣሚውን አግኝታ እዚህ ብትገባ አመት አታወራ። እንደው ሺህ አመት እንኳን ተውት። እንደው 2 ሰዓት ተኩል ነው ራሱ እንደው ቶታል ቢንቆይዝ እንደው ስንት ደቂቃ አወራችን? 10 ደቂቃ መስጠት አቃታችሁ? አቃተን? ምናልባት እቺ ልጅ በስንት መከራ ነው እንደው ልካ የገባችው። ሰው ታውራስ ይሆዷል። ምን ችግር አለ? አትሊስት ይሄን ያቀልላት ከሆነ እና ማድረግ አይከብደንም። ሄሎ ሰላም ወንድሜ፣ እንዴት ዋልክ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው? ሰላም ነው። ምን እንታዘዝ? እሺ አንድ ሀሳብ ነበረኝና ያው ሀሳብ እንድለግሰኝ ነው። እሺ ንገሪኝ። እድል ስለተሰጠኝ አመሰግናለሁ። ምንም ችግር። እኔ ኢትዮጵያ ትዳር ነበረኝ። አሁን ያለው ስደት ነው። ልጁ ላይ ያገባሁት በቤተሰብ ነው። አላውቀውም፣ ከዚህ በፊት አያውቀኝም። ግን ቤተሰብ ያው እሱን ምንነት ያውቃል፣ እነሱም ደግሞ ስለኛ ምንነት ያውቃሉ። ይሄ ደግሞ የሆነበት ምክንያት ሞት ሲሆን ምናምን እንገናኛለን። አልገባኝም። ምንነት ማለት አልገባኝም። ምንድን ነው እሱ? ምንነት ስል የእሱ ቤተሰቦች ምንነታቸው የኔ ቤተሰቦች ምንነታቸው እና ያው ይሆንሻል ትሆናለች በሚል ነው ቤተሰብ ትዳር የመጣው። እሺ ከዛ እኔ ልዝኩኝ ስጠይቁኝ እኔም ያው ከቤተሰብ ሀቅ አልወጣም ብዬ ቻልኳቸው። ከዛ ከልጁ ጋር ስደት ሁኜ ኒካ አደረግን። ያው ቃል ተገባባም ማለት ነው። አንቺ ሳትሄጂ? አዎ እኔ ካልሄድ ውክልና ላጎቴና ለአባቴ ሰጥቼ ሁኜ ስደት። እሺ ከዛ ቃል የተጋባነው ምንድነው? እሱም እዛ ሆኖ እየሰራ እኔም ስደት ሁኜ እየሰራው የራሳችን ምነው ነገር በጋራ ልናደርግ ነው ቃላችን። እኔም ደግሞ እዛው ነው አይደል? አገር ቤት? አዎ እዛው ኢትዮጵያ ነው። የራሱ ስራ አለው ልጁ። እሺ እሱም በዚህ ሐሳብ እሺ አለ። ከዛ ከተጋባን በኋላ እኔ ቦታ አለኝ ማለት ነው ከሱ በፊት የገዛሁት እና ቤተሰብ እሷ ቦታ ስላላት አብራችሁ ስሩ ቦታው ላይ ያው እኛም በሐሳብ እናግዛለን እየተመካከርን ያለውን ነገር ሲሉት ልጁ እሺ አለ። ከዛ ከተወሰነ በኋላ ልጁ ጠፋ። በመሃል ጠፋ ማለት
ኢሞ ነበር የምናወራው፣ ከኢሞ ጠፋ። ከዛ እኔ በሰብስ ጠይቃቸው ኔትወርክ ይሆናል የጠፋበት ምክንያት ሞኖ ነው ስላቸው ኔትወርክ ነው እስኪ ትንሽ ይዋሉኝ እሺ ብዬ ከዛ በ6 ወር ይሁን መጣ። ሞነ ላይ የጠፋው እስካሁን ስለው ኔትወርክ ነው ያለበት ቦታ ስላልተመቸኝ ስራ ስለሚበዛብኝ ነው ምናምን አለ። ቤተሰብም እንደዚህ ከሆነ አንዴ እድስጩ እስኪ በአንዴ አትወስኛሉኝ እሺ ብዬ እድሰጠሁት። ከዛ አሁንም ትንሽ ቀን አወራ፣ በመሃል ደግሞ ጠፋ። ከዛ እኔ ዝም አልኩ አሁንም እና ቤተሰብ ጋር ልጁ በመሃል ጠፍቷል መልሶ ሞኖና ያለውን ችግር ጠይቁ ስላቸው እሱ ችግር የለበትም የኔትወርክ ነው የሆነ ደግሞ በዛ ላይ ታገሽ መቻየሽው ለመወሰን አጀኩ ያሉ። ከዛ እሺ ብዬ ከ15 ቀን በኋላ እንደዚህ መጣ። ሞላ ነው ስለው እንደዚሁ የበፊቱ ምክንያት አለኝ። ከዛ በቃ እኔ እንደዚህ ከሆነ ከህይወቴ ወጣ። ምክንያቱም ምንድነው ምክንያቱ? የሰጠሽ ምክንያት ምንድነው? እሱ አሁንም የሰጠኝ ምክንያት ኔትወርክ ነው፣ ስራ ላይ ስለመሆን አይመቸኝም ለማውራት ኢሞ ለመግባት ነው ያለው። ምን ያህል ጊዜ ነው የጠፋው? አንዴ 6 ወር አንዴ ደግሞ ለወር ጠፋ። ከዛ እኔ በመሃል ኢትዮጵያ እናቴ ታማ ገባሁ። ኢትዮጵያ ገብቼ እሱን አልነገርኩትም ነበረ። ቤተሰብ ጋር ኒካውን መውረድ አለብኝ፣ ምክንያቱም ልጁም የሆነኝ አይደለም። አንዴ ይመጣል አንዴ ይጠፋል። ሄደ ስለው ይመጣል አለ ስለው ይሄዳል ስላቸው ቆይ እንደውለት እና ችግሩ ይታወቃሉ። ታደወለለት። ልጁ ካለበት ቦታ መጣ። ከዛ ችግርህ ምንድነው ሲባል እኔ ትዳር ፈልጋለሁ የጠፋሁበት ምክንያት ስራ ላይ ስለመሆን ነው ምናምን እያለ ምክንያት ተረተረ። እንደዚህ ከሆነ ተፋቱ ሲሉት ቤተሰብ አልፈተም ትዳሬን እፈልጋለሁ አሁን በኋላ አልጠፋም ለስካሁኑ ይቅርታ አለ። ሽማግሌም ቤተሰብም ይዞ መጥቶ ነበርና የኔም ቤተሰብ ወይ ያው ያገል ልጅ ነው፣ በዛ ላይ ይቅርታ ትልቅነት ነው፣ አንዴ እድል ስጩ ሲሉኝ እሺ ግን አሁን መልሶ አንድ ስህተት ካየሁ እድል አልሰጠውም ብዬ ታርቀን ቤተሰብም እንደዚህ ታውቆ ምናምን ቢያንስ 3 ቀን ምናምን አብረን እኔ ጋር አሳልፈና ወደ ስደት ተመልሼ መጣሁ። ትመጣ ደግሞ ወደዚህ 2 ዓመት በፍቃድ ስለሆነ ኮንትራት ነኝ 2 ዓመት ጨርሼ እመጣለሁ ብዬ እሺ 2 ዓመትሽን ጨርሰሽ ነይ ከዚህ በላይ ግን እንዳትጨምሪ ብሎኝ በሰብም አጨምርም 2 ዓመት ሰርታ ትምጣ እዛ ድረስ ደግሞ ከተመካከራችሁ 2 ዓመትም ቅርብ ነው አሉት። እሺ ብዬ መጣሁ። ከዛ ከመጣሁ በኋላ እንደዛው ጠፋ ማለት ነው በመሃል። ከዛ ቤተሰብ ጠየኳቸው፣ መክረነዋል እንግዲህ ቃሉን ታልጠበቀ ያንቺ ነው ውሳኔው አሉኝ። ከዛ እዚህ እኔ እንትን ፖስታ ቤት እንትን ፓስፖርት ምናምን የሚሰጥ የሚወጣበት ቦታ ሄጄ ኢትዮጵያ ኢሚግሬሽን ማለት ነው እኔ ውክልና መስጠት ፈልጋለሁ፣ ኢትዮጵያ ግብቼ መጥቻለሁ፣ ስለዚህ ኒካ ለማውረድ ስላቸው በአባትሽ ከሆነ ትችያለሽ አሉኝ። ከዛ አስጥፊ ወረቀት ላኩ ማለት ነው ወደ ኢትዮጵያ። እሱ ግን አልጠየቅኩትም አያውቅም። ከዛ አስጥፊ ተላኩ በኋላ ደግሜ ስጠየቅኩት ለምን እኔ ጋር መቀጠል አትፈልግም ወይስ በህይወት ሰው አለ ለምን ለኔ ጊዜ የለም ስለው ዝም አለ። ከዛ የዚህ ላይ ብሎክ አደረኩት ልጁም ማለት ነው። ከዛ ወረቀቱን አስጥፌ ልኬያለሁ ብዬ ቤተሰብ ጋር ደወልኩ። ከዛ ቤተሰብ ጥሩ አድርገሻል አሉኝ። አሁን እሱ ሰምቶ ላጎቴ ደውሎ እኔ መፍታት አልፈልግም እሷ የፍች ወረቀት አቅርባለች ለምን እንደ መጀመሪያ አልሰማሁም ብሎ ጠባ ነሳ ልጁ እዛ ቤተሰብ ጋር ማለት ነው። እኔ ደግሞ ሸሪያ ፍርድ ቤት አባቴ ቀርቦ እንትን ሲል እሷ ካልፈለገች ይቻላል ኒካው መውረድ ራሱ ወረቀት ነው አስገብታለች ብለው ሸሪያ ፍርድ ቤት አለ እና
ቤተሰብ አሁን ለራሳችሁ ጨርሱ፣ ከኔ ወረቀት አስገብቻለሁ ብዬ አልኳቸው እና አሁን እኔ ምን ነው ማድረግ ያለብኝ? እኔ ጥሩ ውሳኔ ነው ብዬ ነው ያሰብኩት። ምክንያቱም አንድ ሰው በህይወት ካለ አብሮ መተሳሰብ የራሱ የሚሆን ነገር ከሌለ እስከ መቼ አለ ብዙዎቹ ለምን ቸኮልሽ ያላየሽውም አብረሽ ተሱን እስከሚመጣ ድረስ ለምን አልጠበቅሽም ይሉኛል። ግን እስከ መቼው የምጠብቀው? 2 ዓመት ጠበቅኩት እየሄደ እየመጣ። እኔ ሴት ልጅ ነኝ፣ የሚገድፈኝ አይዞሽ የሚለኝ ሰው ያስፈልገኛል። የራሴ የምሆን ነገር እንዲኖረኝ እፈልጋለሁ። ግን እሱ ጋር ምንም የሚያጋኝን ገንዘብ ምናምን ጉዳይ የለም። ያረግነውም ነገር በጋራ የለም። እሱም ይሰራል ለግሉ፣ እኔም እሰራለሁ። ግን እሱም እንደው ችግሩ የጋራ የሚባል ነገር ማድረግ አይፈልግም ከኔ ጋር። ምክንያቱም ሲጠየቅ የለኝም ነው የሚለው። በዚህ ምክንያት እኔ ፍቻ ቀረብኩ ማለት ነው። እና ይሄ ትክክል ነኝ ወይስ አይደለሁም? ምን አሉሽ? ማለት ነበረብኝ ለማለት ነው። አመሰግናለሁ። ፍቺው ምን አሉሽ? ፍቺው ገና አልተጨረሰም። እሱ ግዴታ መቅረብ አለበት ተደውሎ፣ እሱ ደግሞ አልቀርብም ብሏል። ሸሪዓ ፍርድ ቤት ጠይቆ ቅረብ ቢወት እምቢ ብሏል። አሁን የሱ ወኪል የሆነው ወንድሙ እሱ ቅረብ ተብሏል። እሱ ታልቀረበ ደግሞ ያው ሸሪዓ ፍርድ ቤቱ ሊያወርድ ማለት ነው። እንደዛ ነው ውሳኔው። እሺ ሚዩት አድርጊና አዳምጪኝ እስኪ። አሁን ከእሷ የምትማሩት ነገር አያችሁ አይደል? አሁን እሷ የማታውቀው ትዳር ውስጥ መዘላ የገባችው ምን እንደሆነ አታውቅም። አልኖሩ አብረው አጋሩ አይደል? እሱ ባለትዳር ነው። በቃ ባለትዳር እኮ ስለሆነ እኮ የሚጠፋው የኔ እናት እኮ ሌላ እኮ ታሪክ የለውም እኮ። ሚስት አለው፣ ልጅ አለው። በቃ ልጆቹ ጋር ሚስቱ ጋር ነው የሚሆነው። ስራ አለበት፣ ቢዚ ነው። ሰው ከአንቺ ጋርም የተለየ ነገር ማድረግ አይፈልግም። እኔ ሰው ህይወቱን አሳልፎ ለመስጠት እየፈለገ ከሚስቱ ጋር የሆነ ነገር አብሮ ስለ ንብረት ሂሳብ የሚሰራ ወንድ በጣም ነው የሚገርመኝ። ሰው እኮ ሲጋባ ቃል እኮ ከባድ ነገር፣ ቃልን መስጠት። በህይወቷ አጋሯ ልሆን፣ በህይወቷ በሚገጥማት ነገር በሙሉ ከጎኗ አልቆም፣ ህይወቴን ልከፍል ብለህ ቃል እየገባ ሂሳብ ሰርቶ ከአንቺ የሆነ ነገር ማድረግ አልፈልግም የለኝም ምናምን የሚል ከሆነ ሰውየው የራሱ ህይወት አለው። አንቺ በየዋህነት ትታረጃለሽ። ስለዚህ ያደረግሽው ነገር ጥሩ ነው። ምክንያቱም ምንም ጭልም ያለ ነገር ሰውየው ይጠፋል፣ 6 ወር ቆይቶ ይመጣል። ኔትወርክ ጠፍቶብኝ ነው የማይመስል ነገር። ኔትወርክ ጠፍቶብኝ ነው እኮ 6 ሰዓታት ቆይቶ ነው አንድ ሰው ሊልሽ የሚገባ። ለ6 ሰዓታት ቢጠፋ ኔትወርክ እምቢ ብሎኝ ነው ጠፍቼ ነው ሊል ይችላል። ለአንድ ሳምንት እንኳን ተቀባይነት የለው። አንድ ሳምንት ልም ብሎ ጠፍቶ አንድ ሰው ኔትወርክ እምቢ ብሎኝ ነው ሊልሽ አይችልም። ያውም ባልሽ የት እንደገባ ሳታውቂ፣ መሄድበትን ሳይነግርሽ፣ ስራውን አታቂ፣ ህይወቱን አታቂ፣ ምን እንደሚያደርግ አታቂ። ሰው ሀገር ነሽ አንቺ በበረሃ እየተቃጠልሽ የምታገኘውን ገንዘብ እሱ ገና ይሰራል፣ ያሰለዋል። ሰርተሽ ስትመጪ ምን ያህል እንደሚያተርፍ ይሄ ፍትህ አይደለም። ስለዚህ አንቺ ከዛሬ ጀምሮ ትልቅ ትምህርት ተማሪ በህይወትሽ። ትዳር ሲመሰረት የኔ እናት ስለተዋደድሽ፣ ፍቅር ስለያዘሽ፣ ቁመናው ስለሚያምር፣ ንግግሩ ስለተመቸሽ፣ በጣም ስለከነፋችሁ አይገባም። በጣም እያፈቀርሽው ማታገቢው ሰው አለ የኔ እናት። በፍቅር ታውረሽ የትዳር ውሳኔ እንዳትወስኝ። ሌሎቻችሁም እዚህ ውስጥ ያላችሁ ሰዎች በፍቅር ታውራችሁ ስላፈቀራችሁ ብቻ አታገቡ። እመኑ፣ አፍቅሩ፣ እበዱ፣ ክነፉ፣ በፍቅር ቅልጥ በሉ፣ ችግር የለው። ትዳር የሚባለው ነገር ሲነሳ ግን በጣም ብዙ የምታነሱት ጉዳይ መኖር አለበት። 10 ጊዜ ለክታችሁ ነው የምትቆርጡት። ለፍቅር የሚሆን ለትዳር የማይሆን ሰው አለ። ኃላፊነት ለመሸከም ዝግጁ ያልሆነ፣ በራሱ ያልቆመ፣ ኮንፊደንስ የሌለው፣ ክብር የማያውቅ አታገቡትም። ገብቷችኋል? ስለዚህ ትዳር ለመያዝ ስታስቡ ጓዶች በጣም ተጠንቀቁ። ስላፈቀራችሁ ብቻ ዘላችሁ አትግቡ። እሺ። ስለዚህ ውክልና ሰጥተሻል። እንግዲህ በቤተሰቦች ይህንን ነገር መስመር አስይዤው። እሺ። እሺ ወንድሜ አመሰግናለሁ። ለሀሳብህ ደስ ስለተሰጠኝም አመሰግናለሁ። ክበርልኝ። ችግር የለም። በርቺ። ወይ
አናገባም ትተነዋል። ጓዶች ከኔ ጋር አቋም የምትይዙ ሰዎች ካላችሁ ማህበራችንን ተቀላቀሉ። የቆሞ ቀሮች ማህበር የሚባለውን እናቋቁማለን። የሲንግሎች ማህበር አለን፣ ግን ስናየው ሁኔታው ምንም የማያዋጣም። የሲንግሎች ማህበርን ዞር ዞር ስንል የሚያገባን አተናል። አንደኛ፣ ሁለተኛ ነገር ደግሞ የሚሰማውም ነገር እያያችሁ ነው። ቶሎ ብለን ወደ ቆሞ ቀሮች ማህበር እንቀይሯለን። አሁን ተሰባስበን መደበኛ ስብሰባ እናደርግና የቆሞ ቀሮች ማህበር ቆመን ቀረን። የታባቱ በ97 ዓመታችን እናገባለን ከፈለገን፣ እዛ እድሜያችን ከደረሰ ምን ነው ሸዋ እንዴ? ያገቡት በሙሉ እንዴት ነው ነገሩ? እስቲ ጥሩ የትዳር ታሪክ ነገሩን እስቲ በእናታችሁ እንደሆነ ሞቲቬት አድርጉን እስቲ። ጥሩ የትዳር ስቶሪ መስማት ፈልጋለሁ እስቲ። እሺ ቤተሰብ ምናምን በቃ ወድሻለሁ ስላለኝ ብቻ እሱ ጋር ክንፍ ብዬ እሱ ከሚኖርበት ሀገር ሄድኩ ማለት ነው። ቤተሰብ ሳያቅ በምን ተዋውቃችሁ? እኔ ስራ ሰራ ነበረ እዛ ኢትዮጵያ ላይ ስራ ቦታ ላይ እኔ ተዋወቅነው። ሻይ ቡና ነበር የምሰራው ማለት ነው። እሺ ከዛ ሄድኩ። በቃ ወድጄሻለሁ፣ እርጋታሽ ምናምን፣ ቀስታሽ፣ መልካም ሴት ነሽ፣ ለትዳር ነው የምፈልግሽ ምናምን ብሎ የሌለ ስክስ አድርጎኝ እዛ ተከትዬ ሄድኩኝ ከሱ ጋር ማለት ነው። እቃዬንም እንኳን አልሸከፍኩም። በቃ እውነት ጊዜ ተዋውቅ ነው የሄድሽው እሱ ጋር? በቃ በአንድ ቀን ሹፌር ነው እሱና በቃ ያው ጭነት እስኪ ሞላ ድረስ ለአንድ ቀን ለሁለት ቀን የቆየ እዛ ከተማ ላይ እኔ ካለሁበት በቃ ኦልሞስት ጨረሰ ጭነኖ ሄድን በቃ ወደ እሱ ሀገር ማለት ነው። እሺ ከዛ ሄድኩኝ። እቃዬን እዛ ቤተሰቦች የራሱ ተጨነቁ ምናምን አለሁ በቃ የሆነ ቦታ ሄጃለሁ ምናምን ብዬ እንደው እቃሽስ የስራ ቦታሽስ እንዴት አድርገሽ ነው የምትሄጂው ምናምን የት ነው የሄድሽው ሲሉኝ በቃ እመለሳለሁ በቃ የሆነ ጸበል ቦታ ነኝ አልኳቸው ማለት ነው። ከዛ በቃ እየቆየው ሲሄድ አትመለሽም እንዴ ከጸበሉ አትመለሽም ሲሉኝ አይ አልመለስም በቃ አግብቻለሁ አልኳቸው። እሺ እዛ አግብቻለሁ አልኳቸው። እነሱም በጣም ተናደዱ፣ ቤተሰቦቼ ወንድሞቼ ምናምን በቃ እዛ መልካም ሰው ይመስላል ለትንሽ ጊዜ ያው እዛ በቃ እንውለድ ውለጂ ምን ችግር አለው እኔ ራሴ ማስተዳደርበት በቂ ነገር አለኝ በቃ እንውለድ ምናምን ሲለኝ እሺ ከዛ በቃ አረገዝኩ ምናምን ዛሽ ቤተሰብ ጋር እንሂድና ተዋውቀን እንመጣለን ስለው በቃ 3 ወር 4 ወር እንደሆነሽ እንሄዳለን መልስ እናደርጋለን ቅልቅል እናደርጋለን ችግር የለውም እንደዛ ሲለኝ እሺ አልኩኝ። ተቀመጥኩ 4 ወር 3 ወር ሞላኝ። የለም ወፍ የለም። እንደዛ እያለ ያው ገፋ ሁሉም ነገር። እዛ ብር ነበረኝ ራሴ ሰሮ የነበርኩበት ማለት ነው። ከዛ አይ ለሆነ ነገር ለክፉ ቀን ሊሆነኝ ይችላል ብዬ 60 ሺህ ብር ነበረ እሱን ደብቄ አስቀመጥ ይሰማል። ሄሎ ምንድን ነው የተፈጠረው? አለው እኔ ራሴ ኔትወርክ በጣም ነው። እሺ ይሰማል። ፋይኔ ነው። እሺ ቀጥይ። ልሰማም። አሁን ይሰማል? አዎ ይሰማል። ሄላ አዎ ይሰማል። የኔ ዋይፋይ ነው የኔ ነው። እሺ ይሰማል። ከዛ በቃ እንደዛ ብዬ አስቀምጬ ያንተና ቡኬን አስቀምጬ እዛ የሆነ ቤት ጥሪ ቤት ጎረቤት ነው ወዲያ እዛው ሰፈር አዲስ ነኝ ግን ናይ ምናምን ብለው የሆነ ሰርግ ቤት ነው እዛ ስራ እግሽ ምናምን ብለውኝ ሄድኩኝ። እዛ በቃ ቤቱን እንዳለ ብጥጥ አርጎ ጠበቀኝ። በቃ ምንም አያምነኝም። ምክንያቱም ቤተሰብ ያላወቀው ነገር ማንም ያልሰማው ነገር
ክብርም አይኖርም፣ ማንም አያከብርም። ከዛ ቤቱን ብጥብጥ አድርጎ እንዴ ምን ተፈጥሮ ነው ቤቱ እንደዚህ በጠበጥክ ስለው ይሄ ምንድን ነው አለኝ። ከዛ ደነገጥኩኝ። አካውንት ነው ብር ነው ለምን ደበቅሽኝ አለኝ። ደብቄ አይደለም በቃ የሆነ ከቸገረ ልሰጥህ እችላለሁኝ እንጂ ደብቄ አይደለም አለኝ። አይሁንሽ ጎበዝ ሴት ነሽ ምናምን አለኝና ውጪ በቃ እንዝናና ወጣ ብለን እንምጣ እንሂድ ሲለኝ እሺ ብዬ ወጣሁ። ከተማው የሚያዝናና ይመስሎኛል እኔ። ከዛ ባጃጅም አለው የራሱ ሾፌርም ነው። ነዳ ወደ ጫካ ነው ይዞኝ የሚሄደው ማለት ነው። በኢየሱስ ስም ዛሬ ምን ሊያደርገኝ ነው እያልኩኝ እሺ የት ነው ምን እንደ መዝናናቱ ጫካ ነው እንዴ የት ነው የምንሄደው? አይ አየር ተቀብለን እንምጣ ብዬ ነው። እሺ እዛ የሆነ ጫካ ላይ አቆመና እርጉዝ ነኝ እንግዲህ አይውልሽ እችን ብር እንዳለ 5 ስሙኒ ሳታስቀሪቅ አውጥተሽ ታመጫለሽ አታመጭም ነው ወላ መሞት ነው የምትፈልጊው? ሞት ከሆነ ያው ተሰናበች የምትሰናበችውን ሰው አለኝ ማለት ነው። ከዛ አይ ችግር የለውም አወጣልሃለሁኝ እሺ ብዬ ወሰደኝ። ወደ ከተማ ገባን። ብሯን በቃ ስሙኒ ሳላስቀር ውጥት አርጊ ሰጠው። በቃ መኖር ፈልግ ደግሞ ሴት ልጅ አካውንቷ ብር ኑሯት ልታስቀምጠኝ ነው ጤባራ? ጭራሽ አይታሰብም በፍጹም። 5 ሳንቲም ስሙኒ እንዲኖርሽ አልፈልግም ካስቤዛ ውጪ ያለኝ ማለት ነው። ከዛ ተቀመጥኩኝ። በጣም ያሰቃየኛል ምናምን ወለድኩኝ። እውነት እኔ በወንድ ልጅ እንጃ መልአክ መስሎ ቢያወራኝ አሁን እኔ አይገባኝም የምር። እርጉዝ ሁኚ ምጥ ላይ ሁኚ 9 ሰዓት ምናምን አካባቢ ነውና ምጥ የጀመረኝ። መብራት ሳበር አጥፊ ልተኛበት፣ አታብሪ መብራት አታብሪብኝ አጥፊ ይለኛል። እኔ እየተሰቃየው ነው ማለት ነው። ከዛ የቤት አከራያችን ጥሩ ሰው ነችና ድምጽ ስትሰማ መጣች። ጸገነት አመመሽ እንዴ ምናምን ስትለኝ አዎ አልኳት። እዛ እሱ ታይቷል እንደዚህ ገብታ ስትይ አንተ ምን አይነት ጭክንና ነው እናቴ የለም ወሚ ልጅ ነገም ሴት ትወልዳለህ እኮ ለምንድን ነው ብላ ጮኸችበት። ያው ሲያስጠላ ምን አባቱና ነው እንደዚህ ይሰማል። ይዘው ግን በኢየሱስ ስም ትሰማያለሽ። አሌክስ ኔትወርክ እኮ ነው የኔ ዋይፋይ ነው እንደዚህ የሚረብሸኝ። እሺ እየሰማን። ከዛ ብዛ ሴትዮዋ መጣች። በቃ ለምን እንደዚህ እሷ በምጥ እየተሰቃየች አንተ እንቅልፍ ይወስዳል? ምን አይነት ጭክንና ነው ምናምን ብላ ተናቃረ። እንደዛ አይደለም ልውሰድሽ እያልኳት እኮ እምቢ ብላ ነው ምናምን ብሎ ቀብጠርጥራል። ተነሳውንም ባጃጅ አውጣና ሆስፒታል ይዘናት እንሂድ አለችው። እሺ ብሎ ሄድን ምናምን ወለድኩ፣ እግዚአብሔር ይመስገን። ከዛ በቃ ራስ ቤትም ፈጣሪ ነው ያውቀዋል። በቃ እንደምንም ወጣው ከራስ ቤት ምናምን። እዛ ሳየው ምንም በቃ ለውጥ የለም። እሱ እንደ ልቡ ፈታ ይላል፣ ይዝናናል፣ ምን ይላል። ቤት ውስጥ ግን በቃሽ ምንም ነገር ለልጄም ለእኔም ያደርግልን ነገር የለም። ከዛ በቃ ለቤተሰቦች አማራጭ የለኝም ነገርኳቸው። ኔትወርኳ በመሀሉ በጣም ያው የኔ በጣም ነው የሚያስቸግረው። ከዛ ቤተሰቦች የተናገርኩ ምናምን እዛ ወንድሜ ያው ተናደደ ምናምን እነሱ ጋር በር ተላከልኝ። እሱ ልክ ስራ ሲወጣልኝ ጠብቄ ቁርስ አብልቼ ምናምን ሸኝቼ ወጣሁ ማለት ነው። ከቤቱ ልጄን ይዤ የምፈልጋቸውን የራሴን ነገሮች ይዤ ምናምን ልጄን ይዤ ወጣሁኝ። እግዚአብሔር ይመስገን። ሩቅ ነው ትንሽ እኔ የነበርኩበት እስከ ሐዋሳ ድረስ በትራንስፖርት በመኪና ሄድኩኝ። ከሐዋሳ ባህር ዳር በፕሌን ገባሁኝ። እዛ ቤተሰቦቼ ጋር ገባሁ። ልጄ በጣም ተጎድቷል። እውነት 1 ዓመት ከ7 ወር ሆኖት 6 ኪሎ ነበረ ልጄ ማለት ነው። እኔ ምንም ነገር አልበላም። በቃ ልጄ በጣም ተጎድቷል። እኔ በቃ ሰው አልመስልም። እዛ በቃ እንደውም ሕክምና ሞት ሲሄድ እንዴ HIV ራስሽን ታውቂያለሽ? HIV ፖዚቲቭ መሆን አለብሽ ራስሽን ታውቂያለሽ እንዴ አለችኝ ሐኪሟ ራሱ። እንዴት የ1 ዓመት ከምናምን ልጅ በዚህ ልክ ኪሎ ይወርዳለኝ? እና
ደም ስጭኝ አለች። መጀመሪያ እኔን ማለት የታመመ ልጁ ነው። ከዛ ተመረመርኩኝ። እግዚአብሔር ይመስገን ነፃ ነሽ። ግን በዚህ ልክ እንዴት ወረደ ልጁ ኪሎ? አንቺስ ለምን ምናምን አለችኝ። ፕላምፕሌት ምናምን ተደረገለት። እግዚአብሔር ይመስገን ቤተሰቦቼ መልካም ናቸው። በብዙ ነገር ትሪት አረጉኝ። እህቶቼ፣ ወንድሞቼ። እዛ ልጄን ለእናቴ ሰጠው ማለት ነው። እዛ እኔ ሳውዲ መጣሁን 1 ዓመት ከ3 ወር ሆኖኛል። አሁን ይመጣልና የኔ ፍቅር አንቺን ከፈታው ጀምሮ በጣም ህይወቴ ጨለማ ነው። ስለገፋሁሽ በቃ እስቲ ይቅርታ አድርጊልኝ፣ ልጃችንን እናሳድግ። እኔ ወንድ ልጅ ራሱ የምር ሁሉም በቃ ብበቀላቸው ደስ ይለኛል፣ በሱ የተነሳ ማለት ነው። እና በአካል ምንም ቢሆን በአንድ ቀንም ባቀው ተከትየውን ቢሄድ አብረን ቆይተናለኝ፣ አይቼዋለሁ። እዚህ ጋር ግን ጭራሽ ኦንላይን የሚመጡ ወንዶች ሌባ ናቸው፣ አጭበርባሪ ናቸው። የራሳቸውን ህይወት አስቀምጠው ነው በእኛ ህይወት የሚቀልዱት፣ የራሳቸውን ህይወት እየኖሩ ማለት ነው። እና እህቶቼ እንደዚህ እንዳይሆኑብኝ፣ እንደኔ እንዳይሆኑ ፈልጋለሁ። አሁን እግዚአብሔር ይመስገን ምንም ቢሆን የሚሰብረኝ ነገር የለም። በጣም ጠንካራ ነኝ። ማንም ምንም ቢለኝ አይገባኝም። ይኸው 1 ዓመት ከ3 ወር ላይ መሬት ገዝቻለሁ፣ መኖርበት ከተማ ላይ ምናምን፣ እግዚአብሔር ይመስገን። እና እንደዚህ አይነት ትውውቅ ቢቀርብን ፋሚሊ የሌለበት በቃ ቢቀርብን 100% ነው የምላችሁ እህቶቼ ማለት ነው። ለምንድን ነው የምታወሪው? እና ኧረ እኔ አላወራውም በስርዓት አላወራውም። ግን ዝም ብሎ የሆነ ቴክስት ያደርጋለኝ ሪከርድ ያደርጋል እንጂ እንዲሁ ኮል ራሱ አንስቼ አላወራውም። ሪከርድ ያስቀምጣል ወይ ቴክስት ያስቀምጣል። ከዛ እኔ ድሮም ጸጊ ነበርኩኝ፣ አሁንም እሷ ነኝ ነው። አሁን ገንዘብ ስላለኝ ነው ወደ እኔ የምትመጣ። በፍጹም አትስበው። ልጄ ወንድ ልጅ ነው የወለድኩኝ። አንገትሽን ይዞ ምናምን አባቴ ሲልሽ ያኔ ትፈልጊኛለሽ ምናምን ይላለኝ። እሱን እናያለን፣ ችግር የለውም። ያኔ ስፈልግ አሁን ዲስከሽኑም አያስፈልግም። ገብቶሽ? ከሱ ጋር ንግግሩም አያስፈልግም። ከቻልሽ ስልኩን አጥፊ ስልክሽ ላይ፣ ምክንያቱም በዚህ አይነት ኢነርጂሽን ነው የሚወስደው። አያስፈልግም ከሱ ጋር እንደዚህ አይነት ውይይትም አያስፈልግም። አጠቃላይ ይሄ ሰው የደረሰበት መድረስ የለብሽ። ምክንያቱም ኦልሬዲ እኮ አጋሽ እኮ ነው። ልጁን አርግዘሽ ሄዶ አስፈራርቶ ከገንዘብ አውጪና አምጪ ብሎ ሽጦሻል እኮ ኦልሬዲ። ሰይጣን ራሱ እንደው ስማም ስትቆይ ሸሽቶ ይሄዳል እኮ። እንደዚህ አይነቱ ሰው ከዛም የባሰ ነው። ራቂ፣ አታወሪ ከእንደዚህ አይነት ሰው ጭራሽ። ስልክሽ ራሱ ስልክሽ ላይ እንዳይኖርሽ ስልኩ ላይ እሷን አታሎ ቀስ እያለ እንትን ሊያደርግሽ ነው፣ ማኒፕሌት ሊያደርግሽ ነው እየሞከረ ያለው ሰው። አታውሪው እሺ። በጣም መጥፎ ነው። ተግባባ? እሺ። ኔትወርኳ ኤኒዌይስ ግን ማለት ነው ሲያስጠላህ ዋይፋይ ግን ይሰማል። እሺ ኔትወርኩ እርግጥ ትንሽ ያስቸግራል። ኤኒዌይስ ግን ሀሳቧን ዲሊቨር አድርጋለች ለእናንተ። ተማሩ። ይሄ አሁን ቤተሰብ ሳይፈቅድ ዝም ብላችሁ ወንድ ጋር የምትሄዱ ሴቶች አፍቅሬው ነው ብላችሁ እንዲህ ነው የሚያደርጓችሁ። አያችሁ? እቺ ልጅ አሁን በወግ በማድረግ ተድራ ቢሆን እንዲህ ማድረግ የሚያደርግ ይመስላችኋል? ወስዶ ጫካ ውስጥ ምናምን በተሞች ይሻልሻል ወይስ ገንዘብ ምናምን የሚል ይመስላል? ትሽርቋል። እሺ ኤርፎን ለብሼ ነው ያለሁት እና ላውጣ። ኤርፎን ነው አንቺ። አሁን አይሰማም? ይሰማል። ምን እንታዘዝ? አሌክስ ሄላ። ይሰማል። ሰላም ነው? ሰላም ነው ይመስገን። እንኳን ደህና መጣሽ። እንኳን ደህና ጠበቅኝ። በጣም እየፈራሁኝ ነበርና አይዞሽ። ለቲክቶክ አዲስ ነኝና ስለዛ ነው። እኔ ድሮ ኢትዮጵያ እያለሁ ውጭ ሀገር ከመጣሁ ወደ ሳውዲ ከመጣሁ 1 ዓመት ሆኖኛል ማለት ነው። ኢትዮጵያ እያለሁ የሆነ ልጅ ነበር የምወደው፣ በርኩሜ ይባላል። 18 ዓመት ይሆን እና በ14 ዓመት ነበር ከልጁ ጋር የተገናኙት።
መዋደድ የጀመርነው ማለት ነው። ልጁ ያኔ 18 ዓመት ምናምን ይሆነዋል። ከዛ እንዲህ በቃ ያወራን ምናምን በፍቅር እስከ 16 ዓመቴ 2 ዓመት ምናምን ቆየም ማለት ነው። በዛ መሀል ብዙ ነገር ነበር የሚያደርግልኝ ምናምን ትሪት ሁሉ ያደርገኛል ነበር እና ከዛ ቤተሰቦቼ ደግሞ ማዘር እና ፋዘር አንድ ላይ አይኖሩም ታውቃለህ። ከዛ እኔ ማዘርን መርዳት ስለሚፈልግ ማዘር ተጨንቀት አስተማሪችኝ። እኔ ደግሞ እሷን በተለይ መርዳት እፈልጋለሁ ነበርና ጓደኞቼ ስለ ውጭ ሀገር ፕሮሰስ ጀምሮ ነበር በዛ ሰዓት ማለት ነው። ከኔ ትልቅ ናቸው እነሱ በጣም እና ከነሱ ጋር ቀበሌ ምናምን ሄጄ ስለ ውጭ ሀገር ፕሮሰስ ለማውጣት ስል እድሜሽ ትንሽ ነው ምናምን ስለሚያውቁኝ ከዛ መለሱኝ። ከዛ ማዘርዳ ማስወጣት ጀመረችልኝ። ከዛ ማዘር አስወጣችልኝና 16 ዓመት ነበርኩኝ። ወደ 17ኛ ዓመት እየገባሁኝ ነበር። ወደ ውጭ ሀገር ስመጣ 17 ዓመት ነበርኩኝ። ከዛ ልጁ አትሂጂ አለኝ። አትሂጂ አገባሻለሁ ምናምን አለኝ። እኔ ደግሞ እናቴ ቤት ኪራይ ውስጥ ነው የምትቀመጠው። እጄ ቤት ሰራላታለሁ። በቃ ስራ ሰርታ ነው የምትኖረው ማለት ነው። እናቴም ማሳረፍ አለብኝ። ለእናቴ የሆነ ነገር አድርጌ አንስቼ ከዛ ራሴ ህይወት ይኖረኛል ችግር የለውም ምናምን ስል አይ ውጭ ሀገር የምትሄድ ሴት እኔ አልፈልግም። በጣም ነበር የምወደው እሱም እንደዛ። እኔ ግን እሱን አላውቅም። ያው እንግዲህ ራሴን ነው የምነግርህ እና ከዛ ፋሚሊ መርዳት አለብኝ ምናምን ችግር የለውም እኔ ቃል ገባለሁ ያለው አልክድክም ምናምን ስል የጓደኛዬ ፍቅረኛ እኮ እንዲህ ብለው ሄደችና ካደችው ሴት ልጅ ብር ስታይ ብር የሌለው ወንድ አትወድም ምናምን ብሎ ነገረኝ ማለት ነው። ከዛ ቃል ገባለሁ ያለው አልክድክም ምናምን ብየው ነበርና ከዛ መሄጃዬ ስደርስ እኔ ደግሞ በ2 ዓመት ውስጥ አንድ ቀንም ነክቶኝ አቅም ታውቃለህ። ግንኙነት ምናምን አድርገን አናውቅም። እኔ በጣም ክብሬን የምጠብቅ ልጅ ነኝና እናቴ እንዳሳድገችኝ ዝቅ አድርጋ አሳድገችኝና ስለ ክብር እያስተማረችኝ ማለት ነው። ግንኙነት ሁላ ራሱ ከወንድ ጋር እንዳለኝ አታውቅም። ደብቄ ነው እና የሰፈር ሰው ማንም የሚያውቅ ሰው የለም። ደብቄ ነበረ የምገናኘው ማለት ነው። እና ውጭ ሀገር የምትሄጂ ከሆነ ክብርሽን እንድትሰጪኝ ይፈልጋለሁ ምናምን አለኝ ማለት ነው። አብረን እንትን ምናምን አለኝ ከበረን ቃሉ ራሱ እና እኔ አይሆንም ሂጄ ስመጣ ችግር የለውም ስንጋባ ይሆናል ሁሉም ነገር አይሆንም እንዲያን ነገር እና ደግሞ አስጠነቀቀኛል። እኔ አባትሽን ሳገባ በክብር ነበረ ያገባሁት። ስሜን እንድታሰድብ አልፈልግም። እኔ ዝቅ ብዬ ከማንም የማሳድግሽ ነገ እንድታስከብርኝ ነው ምናምን ብላ ነበር የምትመክረኝ ማለት ነው። ከማንም ዝቅ አድርገኝ አታውቅም። የምር በጣም ደህና እና ፈታ አድርጋ ነው የምታሳድገኝ። ታንከባክበኛለች። በቃ ልትኮርብኝ ትፈልጋለች። በትምህርትም በጣም ጎበዝ ነበርኩኝ። 8ኛ ክፍል ላይ ነበረ ቆሜ የመጣሁት። በጣም ጎበዝ ተማሪ ቶፕ 10 ነበርኩኝ እና እንድታስከብርኝ ይፈልጋለሁ ምናምን አለች። እሺ ምናምን ብዬ በቃ አይሆንም ምናምን አልኩት እና ውጭ ሀገር ብትሄጂ እኮ አረቦቹ ነው የሚወስዱብሽ። እነሱ ከሚወስዱብሽ ደግሞ እኔ ብዙ መስዋዕት ላንቺ ከፍያለሁ እና ከኔ ጋር ብታደርጊ ችግር አለው እንዴ ምናምን መካድሽም አይቀርም ስትሄጂ ትክጅኛለሽ። ይህ እውነተኛ ነገር ነው እና ከኔ ጋር ብናደርግ ሰው ምናምን አለኝ። ኧረ አይሆንም አልኩት። ብዙ ነገር እየሰማሁ ነው። ለአረቦች ተደቃ ምን ነው ብትሞች እኮ መሬት ነው የሚበላው ምን ችግር አለው ምናምን አለኝ። እኔ ቤተሰቦቼ ኦርቶዶክስ ነበሩ ታውቃለህ። ፋሚሊ በሙሉ ኦርቶዶክስ ናቸው። እኔ ነኝ ሙስሊም ከቤተሰቦቼ ውስጥ ማለት ነው። ሙስሊም እንደሆንኩኝ ደግሞ አገር ቤት እያለሁ ነበረ በ15 ዓመት ነበር ሙስሊም ሆንኩኝ። ስለ ጓደኞቼ እንዳለ በቃ ሙስሊም ናቸውና ስለ እስልምና ያስተምረኛሉ ምን እንደሚያስተምር ማለት ነው። እና ያ ነገር በውስጤ ተቀርጾ ነው እና ያደግኩኝ ስለ እስልምና ምን እንደሚያስተምር። ይሄ ነገር አጣት ነው፣ ይሄ ነገር ስና የሚባል ሀራም ነገር ነው ያልሰራም። የምትወደኝ ከሆነ ጠብቀኝ ችግር የለውም እኔ ቃል እገባለሁ ያለው አልክድክም እና ስመጣ እንጋባለን ምናምን ስል አይሆንም አለኝ። እሺ አልኩትና ተኩ ዝም አልኩኝ ማለት ነው። ከዛ እንዲህ ተባለ ደግሞ ፈጣሪ ደግሞ እንዳያጋጣሚ እናቴ በጣም ጸሎት ታደርግልኛለች ነበር ቤተ ክርስቲያን ሄዳ ምናምን
ከዛ አልቆየም ነበር ልኬ ብዙም እንትን ፍላጎት የለኝም፣ ግን ትምህርት እየተማርኩኝ ነበር። በማል ከመጣልኝ ሄዳለሁ ብዬ አስፋኩኝ። አልቆየም በቃ ወደ 25 ቀን ምናምን አካባቢ ሲሆን መጣልኝ ማለት ነው። የሳውዲ እንትን ቪዛ መጣልኝ። ባህሬን እና ሳውዲ ነበረ ተላኪልኝ፣ የሳውዲ መጣልኝ። ከዛ ለመሄድ ስነሳ ወደ ተዘጋጂ አለኝ ማለት ነው ልጁ ማለት ነው። ደላላ የሚወስደኝ ተዘጋጂ በቃ በዚህ ሳምንት ትሄጃለሽ ምናምን ብሎ ልብስ ምናምን አዘጋጅ ስል ሲነግር በቃ ነገርኩት ማለት ነው። ተዘጋጅች አሁንም ማለ በቃ እሞታለሁ እንጂ ካልተኛ ምናምን። ከዛ ነው ማለት በቃ እሺ አለኝ። አማራጭ በጣም ስለምወደው ያውቃልና እንትን ሰጥሻለሁ አለኝ አማራጭ፣ ወይ እኔ ወይ ውጭ ሀገር መሄዱን ትመርጫለሽ አለኝ። ከዛ አሰብኩበትና አስቢበት 2 ቀን ሰጥሻለሁና ከኔ ጋር መተኛት ወይ ደግሞ እንቋረጣለን፣ ሁለተኛ አላወራሽም ሄርሽ ምናምን። ከዛ ለጓደኛዬ ነገርኩኝ። እንዲህ ብዬ ምን አስጨነቀሽ እኮ አንቺ ገና ብዙ ትኖሪያለሽ እድሜሽም ትንሽ ነው ምናምን አለችኝ። እና ጓደኛዬ ተይው ባናቱ ቆም የሚወድሽ ከሆነ ይጠብቅሽ ምናምን አለችኝ። እና ጓደኛዬ በጣም ጎበዝ ናት እና ከኔ ትልቅ ናት መከረችኝ። እሺ ብዬ ተቀበልኳል ምናምን። አይንም ብዬ ተደብቄ መጣሁ ማለት ነው። ውጭ ሀገር ተደብቄ መጣሁ። አላየኝም ነበር እና ተደብቄ ተመጣ ደውሎ ምን አለቅሰውብኝ ሰው አይደለሽም አንቺ በጣም ጨካኝ ነሽ፣ ትክጅኛለሽ፣ አሁን ብዙ ነገር አድርጌልሽ ምናምን ብዙ ነገር ያረገልኝ ነገር እንዳለ በቃ አወራት። አውቃለህ አንገት ብር ምናምን ገዝቶልኝ ነበርና ያንን አንገት ብር ለእናቴ ነበር ሰጥቼ የመጣሁት። ብዙ ነገር አውርቶ ወስጄ እመጣለሁ ብዬ እዚህ ሀገር ልጆች አንገት ብር ይዘሽ ከሄድሽ ሴትዮዋ አንቺ የምትኖሪበት ሴትዮዋ ትገልሻለች፣ ለባለቤታቸው ስሉ አይወድም ምንም አንገት ላይ የሚለበስ እጅ ላይ የሚለበስ ዘሸት እጅ ምናምን ስለሆነ እሺ ብዬ የእናቴ አንገት ላይ አድርጌ መጣሁ ማለት ነው። አንገት ብሩ ነው ትቼ እና ስለ አንገት ብሩ ምናምን ማውራት ፈልገና እኔ ብር ልክልያለሁ ምናምን እሺ ላኪልኝ አለኝ። መጀመሪያ ድሮ አብረን ስንኖር ራሱን ያካብዳል ነበር በጣም ምናምን ብሎ ራሱን ያካብዳል። እኔ ስልክ የለኝም ነበር፣ በልጆች ነበር የምደውልለት። ማዘር ብር ምናምን የትምህርት ቤት ብር ስትሰጠኝ ከአዳም ልጅ ሊደውልልኝ ስል እንዳትደውይልኝ ነኝ ራሴ የምደውልሽ ብሎ ምናምን ራሱን ያካብዳል ነበር አገር ቤት እያለሁ። አሁን ደግሞ ብር የለኝም ምናምን አለኝ እዚህ ሲመጣ ማለት ነው። ተጣልቶኝ አናውራ ምናምን ብሎ ማውራት ጀመረኝ። እዚህ ሲመጣ ችግር የለውም በቃ እሺ ምናምን ካልካርሽኝ ምናምን ፎቶሽን ላኪልኝ ምናምን አለኝ። ላኩለት። ከዛ የደላላ ብር ከፍዬ አልጨረስኩም። ኦልሬዲ የ3 ወር የሚከፈል አለ እና የደላላ ብር የ3 ወር ከፍዬ ገና 4ኛ ወር ለእናቴ ለመላክ በጣም እየተጨነኩኝ ነበር። ቤት ኪራይ ያለባት ምናምን እሷን ለማለት በጣም እየተጨነኩኝ ነበር። ይሰማለን። ከዛ ላኪልኝ አለኝ። ምትወጂኝ ከሆነ እውነት ምትወጂኝ ከሆነ የ4ኛ ወር ብር ትልክልኛለሽ፣ የ1 ወር ሙሉ ማለት ነው 45 ሺህ ብር ትልክልኛለሽ አለኝ። አይ ነው ማለት ነው ብር በጣም ነው የምወደው። እናቴ ትሙት እኔ ለማንም መስጠት ደስ አይለኝም። ብር በጣም ነው የሚያቃጥለኝ። 5 ብር ራሱ የዚህ ሀገር ብር እንኳን ለወንድ መስጠት ይቅርና ሰፍቼ ራሱ እንደ ትራስ አድርጌ ብተኛበት አይከፋኝም። እንዴት ተደርጎ እንደሚገኝ ስለማያውቅ ለዘመዶቼ ሁላ ራሱ ስልካቸውን ላላነሳም። ድሮ ሀገር ቤት እያሉ ቼክ አያደርጉኝም። እዚህ ከመጣሁ በጣም ነበር የሚደውሉልኝ እና ላኪልኝ እሺ ልክልያለሁ ችግር የለውም አልኩት። እና ስልክ የለውም ነበር በሰዓቱ። ያኔ ስልክ አለው ነበር ተበላሽቶበት ነበር ስልኩ ማለት እኔ እንጃ ተበላሽብኝ ምናምን አለኝ ስልኬ ማለት ነው አለኝ። ግዢልኝ እሺ ችግር የለውም ልክልያለሁ ብዬ ቃል ገባሁለት። ያው እንግዲህ ቀኑም አይርቅም ደረሰ። ላኪልኝ አለኝ። ምን ሆነ አልኩት። ብሩን አለኝ። ስልክ የለም። ስልክ እኮ ራሱ ስልክ ነው አውቆ ማለት ነው። የጓደኛዬ ስልክ ነው አለኝ። የሆነ ጓደኛ ደግሞ አለው በጣም የሚወደኝ ልጅ ነው ማለት እንደ ኢት ይወደኛል ይመክረኛል። የእሱ ጓደኛ ነው እና ከዛ በሱ ስልክ ነው ምናምን አለኝ። እሱ 2 ስልክ አለው እንደ ስል 2 ሲም አለው ምናምን። ከዛ ጓደኛውን አስምዬ መጀመሪያ ቃል አስገብቼ በቁርአን አስምዬው ጠየቁት። እውነት ስልክ የለውም ስል አላወቅም። ለሱ አልነገረም መስለኝ። እንዴ ምን ስልኩ ምን ሆነ ሲጀመር አለው ምናምን አለኝ። ምን ነው ስልክ አለ? አይ ግን በቃ እሺ ስልክ አለኝ ግን ደግሞ እንደምትወጂኝ ላይ ነው ብር ላኪልኝ። እውነት አንቺ የ1 ወር ብር ከላክሽልኝ ቃልሽን አታጠፊም ትወጂኛለሽ ምናምን አለኝ። ከዛ አልክልም አልኩት።
ከፈለክ ተዋልኩት እኔ ብር ልኬልኝ ነው እንደምወድክ እኔ እኮ ሴት ልጅ ነኝ እኮ ክብር አለኝ እኮ መታገባኝ አንተ እንጂ እኔ እኮ አለው ማገባክ እኔ በብር ነው እንደማገባክ ምናምን ቢል ልክልኝ ማለት አላወራሽም ማለት ተኮራረፍ ቀራ ማለት ነው ሲቀራ በቃ ቀራ ብሎክም አደረኩት አጥፎት በሁሉም ቦታ ማለት አስጠልኝ በጣም ከዛ እንዲህ ያልኩኝ የሆነች ጓደኛዬ ነበረችኝ እዚህ ከሀገር ቤት አብረን ነው መጣነው የሆነ ፍቅረኛ ትይዛለች እና ያ ፍቅረኛዋ ጓደኛውን ያስተዋውቃታል ማለት ነው እሷ ደግሞ ፍቅረኛዋን እኔን ታስተዋውቀኛለች ከዛ እንዲህ ግሩፕ ላይ እንዲህ ተስረን ነው እንግዲህ የኢሞ ግሩፕ አለንና በዛ ላይ ነው ተዋወቅነውና ከዛ እንዲህ ስንተዋወቅ ልጁ በውስጥ አዲ ጠይቀኛል ማለት ነው ጓደኛዬ ፍቅረኛ ማለት ነው ከሷ ብር ምናምን አስልኮ ጓደኛዬ እንግዲህ ስለሱ ጸባይ ሁሌ ነበር የምትነግረኝ ይሄ ልጅ በጣም ነበር የምትወደው ምናምን ልጁ መልካለው ብቻ አልኮቻ ስለው በጣም ነበር የምትወደው ምንም ነገር የለውም ስራ አለኝ ግን ይላል እኔ አይታወቅምና በጣም ነው ራሱ የሚያካብረው ብዙ ሴት ትወደኛለች ምናምን ይላልና ብር እንዲህ አላት መሬት ልገዛ ነው ለእናቴ ስትል እናትና አባት አላት እንግዲህ ወንድምም አላትና መሬት ልገዛ ነው ለፋሚሊ ስትል ከዛ ብር ወደ እኔ ላኪና እኔ እገዛልሻለሁ እኔ አውቃለሁና እንዴት እንደሚገዛ ብዙ ደላሎች መሬት የሚገዙ ስላሉኝና እገዛልሻለሁ ላኪልኝ ስል 45,000 ብር ለሱ ትልካለች አንድ ወር ማለት ነው ልካላት አሲዝልኝና እቆብ ከጓደኞቼ ሰብስቤ ልክልያለሁ ምናምን ትለዋለች እሱ ማለት ነው እኔ ደግሞ አትልኪለት ብዬ ነበር የምወድሽ ከሆነ ብር አይጠይቅሽም ቲክቶክ ላይ አንዳንዴ ሰማይ ስለ ወንዶች ምናምን ጸባይ በዛ ተቀርጾብኝ እመክራታለሁ ነበር እስከ አቅሜ ድረስ ማለት ነው እሷም ልጅ ነገር ናት እና ትላኪላት ስል ደብቃ ላከችላት ማለት ነው ከኔ ደብቃ እኔ አልሰማሁም ነበር እንደተላከለት ከዛ ከኛ ጠይቀች ለምንድን ነው አልኳት ለሱ ልልክና አመነችው በጣም በቃ ያሳምናት ወንዶች እንግዲህ አነጋገራቸው እንግዲህ ማር ነው አሳምናት እንደምንም እንጃ በጣም እንደምወዳትና ማርኮ ከዛ ሲያሳምናት ከዛ ልጁ በውስጥ አጠየቀኝና አዱን መለስኩለት ከዛ በማል ይጋጫሉ እነሱ ማለት ነው በማል ሲጋጩ አስታርቂኝ ምናምን እያለኝ እኔ ጋር መታወቅ ጀመረ ስለ ፋሚሊ ራሱ ስለምስጥሩ ለኔ ማውራት ጀመረ ስለ ጓደኛዬ ጸባይ ጠየቀኝ እንዲህ ናት ምናምን በቃ ብዬ አሪፍ ልጅ ናት ብዬ ነገርኩት በጓደኛዬ በማሉ በጣም አሁንም ይታረቃሉ አሁንም ይጣላሉ በማሉ የሆነ ፈረንጅ አፈቀረች ማለት ነው ከፈረንጅ ጋር ተዋወቀች ከዛ ከፈረንጅ ጋር ስትተዋወቅ ከፈረንጁ ጋር ማውራት ጀመሩ እነሱ ማለት እሷ ቋንቋ አይችልም በጎግል ነው የሚያወሩትና ያ ፈረንጅ እሷም ፈረንጁን ብር ጠይቀች 80,000 ብር ምናምን ላከለት ፈረንጁ ማለት ነው ከዛ ማውራት ጀመሩ እሱ ደግሞ እሷን ይሞስሮ ነበር ያለው አየ ከፈረንጁ ጋር እንደምታወራ አየና ጠየቃት በጣም አስጠላት እሱ ብር ስለሚጠይቃት በቃም ደበር አልፈልግም ምናምን አለች እሱ ማለት ነው ከዛ እሱ ከኔ ጋር ማውራት ጀመረ እኔም ስለ አንዳንድ ነገሮች ቤተሰብ ስለ ፋሚሊ ምናምን ማውራት ጀመርኩኝ እንዲህ እያወራን ከጓደኛዬ ጋር ላስታርቃችሁ ምናምን ብዬ በጣም እንትን እየለፉ ነበር ጓደኛዬ ማታረቅ አልፈልገችም እሱም ያው እንግዲህ ማታረቅ ይፈልጋል ይለኛል ግን ፈልገን ምናምን ብሎ በማለት አንቺን አፈቀርኩሽ አለኝ እኔም ማለት ነው ከዛ እኔ በጣም ነው ማፈቅርሽ በቃ ወድጄሻለሁ እንዲህ ስለ ፋሚሊ ስለነገርሽኝ በጣም ልረዳሽ እፈልጋለሁ ምናምን አለኝ ማለት ነው እኔ በጣም ነው ወደድኩሽ ምናምን በጣም አሪፍ ልጅ ነሽ ምናምን አለኝ እና መረዳሽ ነገር ካለ እረዳሻለሁ በመሬትም በቤትም በኩል ከሆነ ምናምን ብሎ ከኔ ጋር ማውራት ጀመር እስካሁን ድረስ ራሱ እናወራለን ግን እኔ ፊት አልሰጠውም እንጂ ጓደኛዬ ከፈረንጁ ቅልጣ ፍቅር ያዛት እሷ ታዩች ረሰችው እሱ ለኔ ራሱ ብዙ መደወሉም በቃ ጊዜን ከሱ ጋር ነበር የሚያሳልፉት ያወራሉ በጣም እና ከኔ ጋር ማውራት ጀመርን ከልጁ ጋር እያወራን በማል እኔ በዚህ ትንሽ ፎሎ ባለኝ ላይቭ ነበር ዝም ብዬ ጫታለው ነበር ከልጆች ጋር ቪዲዮ ጥቼ ምናምን በቅርብ ነበር ከፈትኩኝ ቲክቶክ ብዙ ጓደኞች ውጭ ሀገር ያሉ ጓደኞች ጋር እንገናኛለን ኮንታክት አድርገን እና የሆነ ልጅ ተዋወቅን ማለት ነው በላይቭ ላይ እኔ ማለት ነው ከዛ እኔ ጋር መጣን እኛ ስለምንና እየተከራከርን ነበር እዛ ቀን ማለት ነው ላይቭ ላይ የሆነ ልጆች መጥቶ ስለ ሐዲስ ምናምን እያወራው እንዲህ ነው ብሎን እየተከራከረ ነበር እኔ ስለ እስልምና ብዙ መላቀም ኮንኩኝ ወደ 3 አመት ሆነኝ ነው እየተማርኩኝ ነው ግን የተማርኩትን አለ እነሱ እያወራው ነበር እነሱ እንዲህ እያሉኝ ነበር እየተከራከር ነበር ስለ ሳቦች ታሪክ ምናምን እያወራን ነበር ልጁ ደግሞ እስላማዊ ነገር ነው ሃይማኖታዊ ነገር ነው በማል ገባ ስክሮል እያደረገ ገባና መለስ የለም ማለት ነው
አሌክስ ልክ እንዴ አለው እና በሃይማኖታዊ ነገር ነውና በማገፍቶ ያየቅነው ጥያቄ መለስ የለን እንዲህ ያወራን ቆየንና በውስጥ አወራኝ ማለት ነው። ሰላም ታለኝ በውስጥ ዝም አልኩኝ። እኔ ደግሞ ወንድ ልጅ እንዲህ ሳወራኝ አልመልስለትም ቶሎ በጣም ቆዩ ማለት ጠብራለሁ በቃ ምናምን መጀመሪያም ተስፋ ቆርጬ ስላለው ምንም አይመስለኝም። ቆየው በቃ አልመለስኩለትም። ወደ 1 ወር ምናምን ቆየው። ሁሌ ጽብልኛል ነበር ምናምን ነው። ከዛ በኋላ ማውራት ጀመርኩኝ ማለት ነው። ማውራት ስጀምር እንትን አለኝ የኢሞ ቁጥር ስጭኝ ምናምን አለኝ እና እኔ ኢሞ የለኝም የወንድሜ ነው የምጠቀመው። ወንድሜ አገልግሎት ከፍቶ እሱ ነበር ላኪልኝ። ስለዚህ የለኝም ማውራት አልችልም ስል እኔ እገዛልሻለሁ እና ከዚህ ስም አስከፍልልሻለሁ ብናወራም ትያለሽ ምናምን ያልጎዳሽ ምናምን ብሎ ብዙ ነገር አወራን። ከዛ ጠፋሁኝ በማለት እስከ ሳምንት ጠፍቼ አሁን ተመለስኩ። በጣም በቃ ለጓደኛዬ ስነግር አውሪ እስኪ እናያለን ዝም ብለሽ አውሪ ምናምን አለችኝ። አወራሁት። መጀመሪያ ሰዓት በጣም ነበር የሚያወራኝ። አሁን ግራ ገባኝ። እሱ ስለዛ ነበር መጀመሪያ ሰዓት በምና በቃ በይሞሽ ድምፅሽ እየታፈነ ነው። አሁን አይሰማም? እሺ በመጀመሪያ ሰዓት ኢሞ ስንታወቅ ከልጁ ጋር በጣም ከኔ ይደውልልኛል፣ ጠዋት ይደውልልኛል፣ ማታ ይደውልልኛል። በቃ ሀዛ ነበር የሚያደርገኝ። በጣም ነበር የምናወራው ስለ ቤተሰቦቹ ታሪክ፣ ስለ ራሱ ታሪክ በጣም ብዙ ነገር እናወራለን። ስለ ወደፊት ምናምን ያወራኛል። በጣም ጥሩ ልጅ ነሽ ምናምን ብሎ እያወራኝ አሁን ደግሞ ማለት ነው አንዴ ምናምን ነው የሚደውልልኝ ሲፈልግ ሰዓት እኔ ባይዘዌ እኔ ተፈጥሮ ውስጥ ለወንድ ልጅ ደውዬ አላውቅም። ወላሂ ለወንድ ልጅ አልደውልም። ራሱ ሲደውልልኝ ብቻ ነው ማለት ነው። ቢዚ ነኝ ይላል አውቄ ማለት በቃ ቲክቶክ ማለት ነው በቃ ደስ የሚለኝ ለነሱ ጋር ከማውራት እና ለራሱ ነበር የሚደውልልኝ። ይደውልልኛል። ለራሱ ሲደውልልኝ አነሳለሁ። ካልደወለልኝ አልደውልለትም። ከደወለልኝ እሺ አነሳለሁ፣ ችግር የለውም። እና እንዲህ እያወራን በጣም ነበር የምናወራው መጀመሪያ ሰዓት ማለት ነው። በጣም አሽቃብጦኝ ምናምን እንዲህ ነሽ እንጂ እንዲህ ነሽ ቆንጆዬ ነሽ ምናምን ጥራቅምቦ ነሽ ምናምን ብሎ ምንም አልመሰጠኝም ምናምን ብዬ ያስመስልኩት። እኔም እንዲህ እያወራን አሁን ደግሞ ቀዘቀዘ ማለት ነው። በመሀል ብዙም አይደውልልኝም። በቃ ወደ ማታ ይደውልልኛል፣ ከፈለገም አይደውልልኝም። ከ3 ቀን አንዴ ይደውልልኛል ምናምን ብዙም አይደውልልኝም። ግን ደግሞ አገባሻለሁ ይለኛል አሁን ማለት ነው። አገባሻለሁ ምናምን እሱ ኳተር ሀገር ነው የሚኖረው። እኔ ሳውዲ ነው እንትን ቪዛ ሰራልሻለሁ እና ትመጫለሽ ምናምን አገባሻለሁ ግን ይለኛል። ብዙም አይደውልልኝም። ሰው ልጅ ማለት አንድ ሰው ልጅ ደግሞ ሰውን ከወደደ ማለት ትሪት አድርጋል አደውለው ምናምን ከ3 ቀን አንዴ ለምንድነው እንዲህ የምትወራው ምናምን ብዬ ስጠይቀው 2 ስራ ነው የምሰራው። መጀመሪያ ከምሰራበት ተጨማሪ ስራ ነው የምሰራው። ክላስ 11 ሰዓት ላይ ይገባል እንደ ኢትዮጵያ ሰዓት እና 6 ሰዓት ላይ ይነሳል፣ ስራ ይገባል። ስለዛ ቢዚ ስለሆንኩኝ ነው ምናምን አይመቸኝም። ስለዛ ይለኛል። አንዴ ብቻ ይደውልልኛል። ድሮ 24 ሰዓት ነበር የሚደውልልኝ። ካላነሳው ይደውላል በጣም። አሁን ደግሞ አንዴ ብቻ ይደውላል እና አገባሻለሁ ይለኛል። ግን እኔ ግን ማለት ትንሽ ወድጄዋለሁ ልጁ። ብዙም አይደውልም። ወድጄዋለሁ ግን ስሜትን አላሳየውም፣ አልደውልለትም። ይጨንቀኛል ግን ካልደወለልኝ እንትን ያመኛል፣ በቃ ይደብረኛል ምናምን። ግን ደግሞ አላነሳም እሱ ካለ አንዴ አሳዘናችሁኝ። ሳያችሁኝ ትዕግስታችሁን ልፈታተነው ነበረ ዝም ያልኳችሁ። ማልቀስ የቀረው ሰው አለ። የኔ እናት እስቲ ኮንቨርሴሽኑን ታዩ። እንዲህ ያለኝ ደወለልኝ፣ ጻፍኩለት፣ ሰላም አለኝ፣ ቁርስ በላሽ አለኝ፣ አዎ አልኩት ምናምን። እሱን ታዩ ነው። ምንድን ነው የፈለግሽው? አሁን ጉዳዩ ዋናው ጉዳይ ንገሪኝ። ምን አልከኝ? ዋናው ጉዳይ ንገሪኝ። ይሄ ያወራችሁትን እርስ በርስ አንድ በአንድ የተመላለሳችሁትን ቃል ታዩ። እሱ ምንም አይጠቅምም። እሺ አሁን ደግሞ ማለት ነው ለምን መሰለኝ ከፈለኩት አገባሻለሁ ይለኛል። ግን የሚወደኝ አይመስለኝም። አይደውልልኝም። አሁን ከ4 ሰዓት አንዴ ይደውልልኛል። ከ2 ቀን ከ3 ቀን አንዴ ይደውልልኛል። እንዲህ በቃ እንደ ስልችት አይነት ማለት ነው። ግን እንዲህ ሌላ ቦታ እንደማልሄድ ይፈልጋል ማለት አየር ይይዝብኛል ማለት ነው። ሌላ ወንድ እንዳላፈቀር እንድታመኝልኝ ይፈልጋለሁ ይለኛል። ካላወራኝ እንዴት ነው የምታመኝበት? እንዴት ላምኖ እችላለሁ ምናምን።
ፕሮፋይል አድርጊኝ ምናምን ይለኛል። ፕሮፋይል አድርጊኝ ምናምን ይለኛል። በቃ ግራ ገባኝ። ይወደኛል አይሰማም? አሁን ይሰማኛል። ትንሽ ኔትወርክ እያቀብኝ ስለሆነ። እድሜሽ ምን ያህል ነው? እኔ በርኩሜ ይባላል። በበርኩሜ ዓመተ ምህረት ነው ተወለድኩኝ። 18 ዓመቴ ነው። በምን በበርኩሜ ዓመተ ምህረት ነው ተወለድኩት። 18 ዓመቴ ነው። 2000 ነው ተወለድኩኝ። እሺ ሚዩት አረጂስት። እሺ እኔ ያው እስቲ ትዕግስታችሁ ምን ያህል ድረስ የሚለውን ላይ ነው ዝም ያልኩትና ሳይ አንዳንዶቹ በቃ ባቀረሽ እኔ ቀረ ሊያለቅሱ ምንመከራች አሳዘኑኝ። የኔ እናት ይሄ ሁሉ የወንድ ጋጋታ ምን ያደርግልሽ? እኔ ገርሞኝ ነው እየሰማሁሽ ያለሁት። እኔ ከኢትዮጵያ ጀምሮ ክብርሽን ስጪኝ አለ ከመሄድሽ በፊት ቀብድ ነው። አንዳንዱ ወንድ ልጅ እንደዚህ ለወሲብ እንደዚህ ሲሞት በጣም ነው የሚገርም። ኢምፖርታንት ነው አይ ነው ስሜት አለው ማንኛውም ሰው። ግን እንዲህ ራሱን ሽጦ የሆነ ነገር ለማግኘት ይህንን ለማድረግ የመከራውን በቃ ድንጋይ ለመፈንቀል ድረስ የሚደርስ ወንድ በጣም ነው የሚገርመኝ። ማለት ተፈጥሮ ነው፣ ኔቸር ነው ይሄ። ምንም እኮ አዲስ ነገር እኮ አለም። ግን እሱን ለማግኘት ዋሽቶ አታሎ በቃ የሆነ ከሰማይ የሆነ ነገር ካልዘነበልኝ አይነት ነገር የሚል ወንድ ይህን እኮ ያንን ነገር እንትን ካለ በኋላ እኮ ዞር ብሎ ያይሽ ቁም ነገር ይመስለዋል። በቃ የህይወት ግቡ ያ ነው ታርጌቱ። ከአንቺ ጋር ህይወት መመስረትና ህይወት መኖር ቁም ነገር ፊውቸር ምናምን አለ የሚያሳስበው። ትልቁ ግቡ ከአንቺ ጋር በቃ አብሮ መተኛት ነው አለቀ። በቃ ትልቅ ድል ሰራ ማለት ነው በሱ ቤት። እንስሳም ያደርገዋል ጋይስ። ታስ ኖት ቢግ ዲል። እንስሶች ያደርጉታል። አይምሮን ከዛ በላይ ማሰራት መቻል አለብን ማለት በቃ ለዚህ ስትል በጣም ወርደህ እዚህ ስማች መርከስ የለብን እና እሷን አሁን አታሏት ሞቷል። በቃ እሷ ስቴጂ አረቦች ምናምን አይባልም። አይሽ አርከሰው ጉዳዩን ማለት ነው። በቃ ወንድ ነው አይደለ? መጠየቅ ከፈለገ እንኳን አንቺን እንደ ፍቅረኛ እንደ ወንድ በዚህ መጠን የሆነ በቃ እንደ ትልቅ የህይወት ግብ አድርጎት እንዲህ የሚል ወንድ እንኳን ቀረብሽ። ከዛ ተነስተሽ ግን ማለት ነው አንቺ ሄሽ ከዛ በኋላ ስንት ወንድ ነው በህይወትሽ ነው አንቺ ሄሽ ከዛ በኋላ ስንት ወንድ ነው በህይወትሽ የመጣው? የጓደኛሽ ፍቅረኛ መጣ፣ እንደገና ሌላ ሰው ተዋወቅ። ምን ነው የኔ ያለ ምን ነው? ተረጋጊ እንጂ 18 ዓመትሽ ነው። ኳስ በመሬት ምንድን ነው እንደዚህ የሚያጣድፍሽ በዚህ እድሜሽ? ትልልቆቹ 30 ዓመት 25 ዓመት ምናምን ያለፋቸው እንኳን ያላዩትን አንቺ በ18 ዓመትሽ ጥሩ እንደገና አየር ይይዝብኛል አልሽኝ። ጭራሽ ሌላ ወንድ በህይወቴ እንዳይመጣ። አረ ተረጋጊ፣ ሲንግል ሁኚ፣ ገና ነሽ፣ ስራ ስሪ። አሁን ሲጀምር በዚህ እድሜሽ የምትሰደጅበት እድሜ እኮ አይደለም። እንደው እሺ ሰው ወዶ አይሰደድም በሚለው እናስብ እንጂ የምትማሪበት እድሜ ነው። በዚህ ሰዓት ወይ ዩኒቨርሲቲ ወይ ሃይስኩል ምናምን መማር ነው ያለብሽ። ግን በቃ ከሀገር ወጣሽ፣ ኦኬ እሺ ሆኗል፣ እሱ የህይወት ዕጣ ፈንታ ነው እንበል። ተረጋጊ፣ ሴት ልጅ ነች። ወንድ ልጅ እንኳን እንደዚህ ዚህ ቢል ኦኬ እንግዲህ ወንድ እንጣጥ ስለሚል ነው ይባል። በሴት ልጅ አልተለመደም። ገብቶሻል? ሴትም ታርገው እኮ አለም ወንድም ያርገው እኮ እያልኩሽ አይደለም። ግን አትሊስት ግን ሞር ደግሞ በጣም በሴት ልጅ ላይ እንደዚህ አይነት አግሬሲቭ ነገር ሲታይ ኖርማል አይደለም። ገብቶሻል? ምክንያቱም አስተዳደጋችን፣ ማህበረሰቡ ሴት ልጅን ሲያሳድጋት እድገቱም አለ። ገብቶሻል? ይሄ የማህበረሰብ ጫናውም አለ። በቃ ጭምት በይ በቃ የሚለው ነገር አለ አይደል? ያም ተጽዕኖ ስላለ ብዙ ጊዜ ሴቶች ላይ አልተለመደም እና ልክ አይደለም። እሺ ፍቅረኛ መያዝ ግድ አይደለም። ጊዜ ያለው እድሜ ያለው ለሁሉ ነገር ገብቶሻል አይደለም? ስትደርሽበታለሽ። 18 ዓመትሽ ነው አሁን። አንደኛ የፍቅረኛሽ ጓደኛ መጥቶ ሲያወራሽ ይህ ግብረ ገብነትም አይደለም። ከእንደዚህ አይነት ሪሌሽንሽፕ ውስጥ ውጭ እወድሻለሁ ምናምን ሲልሽ ከጓደኛ ጋር
ከጓደኛሽ ጓደኛ ጋር ከአንቺ ቤስት ፍሬንድ ጋር ፍቅረኛ የነበረ ሰው ሲጽፍልሽ መመለስ የለብሽም ጭራሽ አላግባብ ነገር እንኳን ገብቶሻል። ስለዚህ አሁን ከወንዶች የመራቅ ቻሌንጅ ነው የምሰጥሽ እኔ ለ6 ወር ለራስሽ ውለታ ዋይለት። ከማንም ጋር ምንም አትጀናጀኝም፣ ስለ ፍቅር አታወሪም፣ ምንም ነገር ጋር አትገቢም። አላማ ፎከስድ፣ ገንዘብ ስሪ፣ ጣሪ። ሴት ልጅ ነሽ፣ ስትርበይ ረጋቢ። ገብቶሻል አይደል? ወንድ ነው እንደዚህ ብዙ እንጣጥ ሲል ብዙ የተለመደው ወንድ ላይ ነው። ስለዚህ ራስሽን አደብ ማስገዛት አለብሽ ከዛሬ ጀምሮ። ለ6 ወር ምንም አይነት የፍቅር ግንኙነት ውስጥ አትገቢም። ከዛ በላይ አርጊው፣ ግን እንደው በቃ በሁኔታሽ ትንሽ ስላሳሰበኝ 6 ወር አትግቢ ከማንም ወንድ ጋር። ውጪና ብሎክ አርጊያቸው እንዳለ ጽድት አርጊውና ጸሎት አርጊ፣ ትምህርት ተማሪ፣ ገንዘብ ያዢ። መኒ ብር የምታተሚበት ጊዜ ነው አሁን። እኔ እያወራሁሽ ያለሁትን በአንቺ እድሜ ላይ ሆኜ ገብቶኝ ቢሆን እግዚአብሔርን ነው የምልሽ የማልቀይረው ተአምሬ። ብዙ ነገር ግን የሚገባን እንደኔ አይነቱ ጠላቢስ የሚገባን አፍርሰን አበላሽተን ስንት ውጣ ውረድ ስንት ነገር ሳይገባን አጥፍተን ነው የሚገባን በእድሜ ማለት ወድቀን። እኔ ብዙ ነገር ወድቄ የተነስቼን የተማርኩት ገብቶሻል። በአንቺ እድሜ አሁን ይሄንን እንዲህ ቁጭ ብዬ እንዲህ ነግሮኝ የሆነ ሰው ቢገባኝ ማለት ነው ብር የምታተሚበት ጊዜ ነው አሁን። ኢነርጂው አለሽ ገብቶሻል። አቅሙ አለሽ፣ ሞራሉ አለሽ ከሰራሽበት። ፍቅሩ መጃጃሉም ትዳሩ ምኑም ይደርስ። እመኝ 18 ማለት ገና ህፃን ልጅ ነሽ። ስለዚህ ምክንያቱም ለምን መሰለሽ በ18 ዓመቴ ብር ምናምን አላውቅም ገብቶሻል። ተማሪ ነን ገብቶሻል። ብር ራሱ የሆነ 10 ብር ራሱ ኪሳችን ውስጥ ካለ ዋው ዛሬ ምንል ነን። ስራ የለማ ስራ ለማ ምንሰራው ተማሪ። አንቺ እድል ቀንቶሽ ከሀገር ውጭ በ18 ዓመትሽ እየሰራሽ ገንዘብ የማግኘት እድሉ ገጠመሽ። ካወቅሽበት ሚሊየነር መሆን ትችላለሽ። አሁን ሰርተሽ አንገትሽን ደፍተሽ ሰርተሽ የምታገኘውን ሴቭ እያደረግሽ እቁብ እየገባሽ ከዛ ደግሞ የሆነ የራስሽን ንግድ የሆነ ሱቅ መክፈት የሆነ እያልሽ ብትሰሪ 25 ዓመትሽ ላይ ስትደርሺ ዩ አር ሪች ከቻልሽ ጠንክረሽ ከሰራሽ። ተግባባን? ማዳም እየተጀናጀነች ነው እንዳይባል ብቻ ነው። እሺ አሌክስ፣ በጣም ነው የማመሰግነው ወንድሜ ስለምክርህ። በጣም ነው የማመሰግነው፣ አድናቂ ነኝ። በ18 ዓመቷ ስንት ወንድ ቆጠርን እዚሁ ራሱ። ይሄ ትንሽ መርፌ የሚያስፈልጉ ጉዳይ ይመስለኛል። የፍቅረኛዋ ግን አገር ቤት ያለው እሱ። እንደዚህ አይነት ወንዶች ግን በጣም ነው የሚገርመው። አናበያ ምንድነው? ተዳክመሻል። ድምፅሽንም የሆነ እኔ ጓደኛ ነበረኝ ጓደኛ ኖረኝ በሆነ ቤተክርስቲያን ሄጂ ምናምን ባጃጅ ነበር የሚሰራው ማለት ነው። ከዛን ባጃጅ ምናምን ነበር እሱ የሚሰራው። ከዛን ባጃጅ ውስጥ ምናምን የተዋወቅ ነው። ተመረመ መጀንጀን ይባላል ማስኮብለል። ከዛን አውርታ ምናምን 2 ዓመት ሆነን አሁን በቃ ምትበልክ በቃ ተኝ ምናምን በቃ ተኝ ታኔ ምን አለሽ በቃ የሚለው ነገር የለም ማለት ነው። ግን በቃ ተውስጤ ያ ሰው ሊወጣልኝ አልቻለም። በቃ ብቻ ምን ልፈልግ ታኔ ምን ፈለግሽ እንዴ? አልፈልግሽም በቃ ብዙ ነገር ይለኛል ማለት ነው። እና ተዛን የሆነ ሰዓት ምናምን ተደባበርንና በተደባበርን ሰዓት ተዛን እኔ ነኝ የምደውልለት እሱ አይደውልልኝ በፍጹም ማለት ነው። ስልክ ራሱ አያነሳም። ደውዬ ራሱ ስልክ አያነሳልኝም ማለት ነው። እሱንም በማረኝ በመዳ በቃ እንደዚህ የታቦቶቹን ስም ደርድዬ በዛ ሰዓት ራሱ ቆይ ነው ማን ነው ጠባሹ? አንቺ ነሽ? እሱ ነው አስገድደሽ ነው ስልክ የተቀበልሽው?
ነው። ኧረ እሱ ነው እንጂ እንዴት ነው እንደዚህ ነው? መጀመሪያማ እኮ በጣም እናወራለን። በጣም በዛ ሰዓት ምናምን በጣም አርስማም ብዬ ነገር ከትንሽ ሰዓት በኋላ ነው ይሄ የመጣው ማለት ነው። እኔ ደግሞ እግዚአብሔር ድምፁን ታልሰማው ምናምን ወደ በቃ እዚህ ምናምን ልብስ እየተኮስኩም ሆነ ስራ ላይም ተሆነ እቃም እያጠብኩም ተሆነ ምናምን እቃ ይሰበርብኛል። እሱን እያሰብኩ ልብስ አቃጥላለሁ። ብቻ ምን ብዬ ንገርክ፣ በዛ እሱን ከሱ ጋር ተተባበርኩ አንስቶ ጥሩ ስሜት አይሰማኝም ማለት ነው። እሺ አውለት ምናምን ተደባበቁ። ኧረ በቃ ገደል ግቢ አልፈልግሽም ብዙ ነገር አወራ ምናምን በዛ እንደዛም ብሎኝ ራሱ በቃ እኔ ስልክ ደውዬ በቃ ይቅርታ በመዳ በቃ እኔ ነኝ ያጠፋሁት። የሱ ጥፋት ራሱ እኔ ነኝ ጥፋተኛ አድርጌችን ቆጥሮ ማለት ነው። በቃ እኔ ነኝ ያጠፋሁት ብትለኝም በቃ እረዳሃለሁና በቃ ይቅርታ ምናምን እላለሁ። እቃ ይሰበርብሻል እሱን እያሰብሽ? አዎ ከምር እንደዚህ አብሶ የተራበን ሰዓት ምናምን ምን ይንገረክ ፈጆልሽ ስራው ራሱ በቃ አይሰራልኝም ማለት ነው። ከምር በቃ ሰዎቹ ራሱ ምናምን እዚህ በቃ እውነት ሲያወሩ ምናምን ራሱ በቃ እውነት ምን እየተነሱ ጋር ራሱ ገደል ግቢ የሚለው ሀሳብ ለምንድን ነው የመጣው? ለምንድን ነው እንደዛ የሚልሽ? ምን አድርገሽ ነው? ማለት ገንዘብ ምናምን ላኪልኛል። ከዚህ በፊትም ገንዘብ ምናምን ልኬለት ነበረ ማለት ነው። ከዛን አሁን እንኳን አልክም ቤተሰብ ራሱ አሁን እኔ ያንን ራሱ ከቤተሰብ ደብቂ ነው። ለምን ትደብቂያለሽ? ለምን ግልጽ አድርገሽ ለነሱም አልነግሪያቸውም? እንዴት እንዲህ ኦኬ እንዴት ነው የምናገረው? እዚህ ጋር እናንተ ኦኬ ምንም ነገር የለንም ቀለበት የለንም ብነግራቸው ራሱ ሻይሉም ስለዛ ደብቅ ያረኩልክ ለምን እንደዚህ ታረጊያለሽ? ስለዛ አሁንም አርጊልኝ፣ አሁንም ላኪልኝ። አሁን እንኳን መላክ አልችልም ያውቁብኛል አልኩት። ከዛም በዚህ ሰዓት ነው የተናገረኝ ስልክም የዘጋብኝ ምናምን ማለት ነው። ምን ያህል ብር ነው ላኪልኝ ያለሽ? እሱ እንኳን የ2 ወር ምናምን ማለት ነው ላኪልኝ አለ። መቶ ምናምን ሺህ ብር ለምን ነው አለሽ? ማለት አሁን ስራ ምናምን አቁሟል ማለት ነው። ለስራ ነው አሁን በላኩለት ቁጭት አለብሽ? እንዲህ በጣም ይቁጭኛል ማለት ነው። እንደዛ ሆኝም እንኳን ራሱ እኮ ልልክለት ነበረ ማለት ነው። አሁን ራሱ ይሄ ሰሞን ተደባብረናል በዚህ ክራሱ ማለት ነው። አሁን ልቤ ራሱ የተነሳሳው እልክለታለሁ፣ ግን የበፊቱም አለ። የበፊቱ ራሱ አለ 70 ሺህ ምናምን ልኬለታለሁ ማለት ነው። በፊት ምኑን ያፈቀርሽው? ሁሉም ነገር። ለምሳሌ እስቲ አንድ 3 ነገር ንገሪኝ። በጣም ይመክረኛል። ብቻ ብዙ ነገር አለ። ጸባዩም በዚህ ነው ያፈቀርሽው? ምን እያለ ነው የሚመክርሽ? አይዞሽ ተጎንሽ ነኝ በርቺ። እኮ በግል መምከር አቅቶኝ እኮ ነው እግረኛ ሆኜ የቀረሁት። እሺ ምንድን ነው አሁን? እኔ ታንተ የምፈልገው ምክር ነው። በጣም ነው የምታፈቅሪው? አዎ ከምር በጣም ነው የማፈቅረው። ወይኔ እሺ ሚውት አድርጊ እስኪ ሚውት አድርጊ። በግል መምከር መጀመር አለብኝ ጓዶች። ምክር በጣም ጥሩ ነገር ነው። ምክር ከመከርክ 100 ምናምን ሺህ ብር ለመላክ ሊላክልህ የሚችልበት ፕሮባቢሊቲ ይፈጠራል። በግል አልመክርም የምለውን አጤ ነው አሉ። አሁን ከዚህ ስወጣ አስባችሁታል? 50 ሰው በመክር በግል ከ50 10ሩ ቢሳካ ወጣኛል። የኔነት አንደኛ ነገር የማትከበሪበት ቦታ አትገኝ፣ ማትፈለጊበት ቦታ ገደል ግቢ እየተባልሽ አልፈልግሽም እየተባልሽ ሰው ከሆነሽ ማትፈለጊበት ቦታ ምን ታደርጊያለሽ? ሕፃን ልጅ ገና ጡጦውን ያልጨረሰ ዳይፐር ተቀይሮለት ያልጨረሰ የእናቱን ጡጦ ያልጨረሰ ሕፃን ልጅ እያፈቀራችሁ ወይ አፈቀርኩ
እድሜሽ አልጠየኩሽም፣ ግን ስንትም እድሜ ብትሆኝ ግን ይሄ ገና ያላደገ ህፃን ጥሬ ሰው ነው። ገብቶሻል? ከዚችም ከዛችም አማቶ ገንዘብ ስለማግኘት የሚያስብ ለቁም ነገር የሚያስባችሁ ሰው ገንዘብ አይጠይቃችሁ። ወንድ ልጅ ፍቅር ከያዘው ከፍቅረኛው እርዳታ ይጠይቅ። ይህ ቅድም ስገባ ነግሬያችኋለሁ፣ ደጋግሜ አስምሩበት። ወንድ ልጅ ፍቅረኛው ከሆንሽ ከአንቺ ድጋፍ ከጠየቀ አያፈቅርሽ። ስሜታችንን ነው የምነግርሽ። እኔ ፍቅር ቢይዘኝ ነው የምልሽ። አሁን ያፈቀርኳት ሰው ፊት ያፈቀርኳት ሴት ፊት ደካማ ሆኜ መታየት አልፈልግም። እንኳን ደካማ ሆኖ መታየት፣ ይሄ ዝርክርክ ብሎ መታየት አይፈልግም ወንዱ። ገብቶሻል? ይሄ ተራ እንደሆነ ራሱ እንደማይጠብቅ ምናምን ራሱ ሆኖ መታየት አይፈልግም። ለሚያደርገው ጫማ ይጠነቀቃል፣ ለሚያደርገው ቲሸርት ይጠነቀቃል። ስለዚህ ወንድ ልጅ ፍቅር ከያዘ እውነተኛ ፍቅር ከአንቺ ካለው ኔቨር አንቺ ፊት ድክመቱን አያሳይሽ፣ ውድቀቱን አያሳይሽ፣ ማጣቱን አያሳይሽ። ድሮ ከጓደኞቹ ቀፍሎ ምናምን ሴት ልጅን ለመጋበዝ የሚሄድ ሰው አይምሯችሁ ውስጥ አይመጣም? ፍቅረኞች ምናምን ድሮ ትዝ ይላችኋል? ልጆች እያላችሁ ከቤተሰብ ምናምን ቀፍሎ ከጓደኞቹ ተበድሮ ምናምን እንዳለው ነው አክት የሚያደርገው። ሄዶ ፍቅረኛው ጋር ተበድሮ ምናምን እኮ ነው የሚጋብዛት። ሻይ ለመጋበዝ የለውም እኮ ስራ እኮ አቶ ሊሆን ይችላል። የቤት ኪራይ የሚከፍለው እኮ የለውም። ተበዳድሮ ግን እሷ ፊት ምን ሆኖ ነው መገኘት የሚፈልገው? እንዳለው እንደሚችል፣ ደካማ እንዳልሆነ፣ በእሷ ልብ ውስጥ ብርቱ እንደሆነ፣ ነገ ድጋፏ መሆን እንደሚችል፣ ጠንካራ ወንድ መሆኑን ማስመስከር ይፈልጋል። ያ የእውነተኛ ፍቅር መገለጫው ነው። እንደሚያፈቅረኝና እንደማያፈቅረኝ በምን ላይ ያለው የምትሉ ሴቶች ይሄ ነው የመጀመሪያው ምልክት። አንቺ ፊት ጥቅም አያወራሽም። ላርግልህ ብትይው እንኳን እንዲህ ሱሪ ገመድ ባንገቴ ነው የሚለው። ምክንያቱም በአንቺ ዘንድ ክብሩን እንደሚያጣ ያውቀዋል። ከዛ ውጭ ማያፈቅሯችሁ ወንዶች ግን ስለ እናንተ ግድ ስለማይሰጣቸው ገመታችኋቸው አልገመትሽው፣ ክብሩን አዋረድሽው አላዋረድሽው፣ በአንቺ ፊት ጠንካራ ሆኖ ታየ ደካማ ሆኖ ታየ፣ ግድ አይሰጠውም። ከአንቺ የሚፈልገው እስኪያገኝ ድረስ ነው ገንዘቧን። ለምን አያፈቅረሽማ? ምን ግድ ይሰጠዋል? ነገ አያገኝሽም። አለቀ። ጥሎሽ ነው የሚሄደው። ስለዚህ አደብ ብትገዙ ጥሩ ይመስለኛል። ይሄ በደንብ ስታፈቅሩ ለወንድ ልጅ ስኒከር ካልቀየርኩለት፣ ባጃጅ ካልገዛውለት፣ መኪና ካልገዛውለት የምትሉ ብርም ያላችሁ ሴቶች ሁኑ፣ ይሄላችሁ እሱ ለውጥ አያመጣም። በገንዘባችሁ ግን ለወንድ ልጅ አድርጋችሁ ፍቅር ያፈቅረኛል ይወደኛል ብላችሁ የምታስቡ ሰዎች በጣም የዋህ ናችሁ። እንዳታስቡት። ገብቷችኋል? ስለዚህ የኔ ናት አንቺ ኮራ በይ። አሁን ክብርሽን ጠብቂ፣ ዋጋሽን እወቂ። ገደል ግቢ ምናምን እያለሽ ያለው ወንድ የሚገባሽ ወንድ አይደለም። እንደ ንጉስ መሪ ሆኖ ራሱ ስራ እየሰራ የሚያሰራሽ፣ ወደፊት ፊውቸር አይቶ የሚያሳይሽ፣ ጠንካራ በራስ መተማመን ያለው እንደዛ አይነት ወንድ ጭንቅላትሽ ውስጥ ሳይ ከዛሬ ጀምሮ የሚገባኝ ነው ወይ ብለሽ አስቢ። እውነት አንቺ ገንዘብ ልትልክለት እየተንደረደርሽለት ያለሽው ወንድ፣ እቃ የምትሰብሪለት ወንድ፣ በቃ ሀሳብሽን እየሰረቃሉ የእውነት የምር ያ የሚገባው ነው? ቁጭ ብለሽ አስቢ። የሚገባው ወንድ ነው? ህፃን እኮ ነው፣ ልጅ እኮ ነው። አሁን የምነግርሽ ንግግር ከዚህ ከፍቅሩ ስሜት ውጭ ስትሆኝ ነው የምትነቂው። በነገራችን ላይ የሆነ ከእንቅልፍ እንደመባነን አይነት ስሜት ነው የሚሰማሽ። እውነቱን ነው የምነግርሽ፣ ነገ ነው የሚገባሽ። ስለዚህ ራስሽን መለስ ብለሽ ለማየት ለ1 ለ3 ወር ጥፊ፣ ከስልኩም ራቂ ምናምን፣ ፎከስ ስራሽ ላይ፣ ከሰዎች ጋር ሁኚ፣ ብቻሽን አትሁኝ፣ ስለሱ እንዳታስቢ። ትንሽ እስክትወጪ ነው ከዛች ስሜት ውስጥ። ከዛ አዳው ገብስ ነው። ማንም መካሪ አያስፈልግሽም። ራስሽ እንዴት እንደምታረጊው ታውቂዋለሽ። ድንቡሉ ሳንቲም እንዳትልኪ። ተግባባን? ቆፍጠን ኮራ በይ። ከዛሬ ጀምሮ ቆንጆ መሆንሽን እወቂ። በራስ መተማመን ይኖርሽ። ተወዳጅ እንደሆንሽ፣ ነገ ብሶ እንደሚፈልግሽ እንዲያስቢ። በሱ ፊት ራስሽን ዝቅ አታርጊ። እሺ? ተግባባን? ኦኬ፣ አመሰግናለሁ። እሺ፣ መልካም ቀን። በነገራችን ላይ ዝቅ አድርገው የሚያዩዋችሁን ሰዎች ሚዛን ላይ ያስቀምጧቸው። ዋጋችሁን የእናንተ መመልከት ጀምሩ። እናንተ
ራሳችሁን ዝቅ አድርጋችሁ ራሳችሁን እየወቀሳችሁ ዝቅ ዝቅ እያደረጋችሁ ያላችሁላቸው ሰዎች እየናቋችሁ ማለት ነው። አሁን ገደል ግቢ ሁለተኛ አጠገቤ እንዳደርሽ ምናምን የሚላት እሱ ለምንድነው ታውቃላችሁ? ስለምትለማመጠው ይቅርታ አድርጊልኝ እሺ ምናምን እያለች ቴክስት ልከለታለች ምናምን እባክህ አውራኝ እኔ እኮ ስለምወድ ነው ምናምን። ከዛ ይሄ ወንድ ተወድጃለሁ ካለኔ መሄድ አችልም እኔ በፍቅሬ እኔ ተወዳጅ ምርጡ ወንድ ነኝ ብሎ። በነገራችን ላይ የምትንጠባረሩ ሰዎች ተጠንቀቁ። ከእናንተ የተሻለ ሚሊዮን ህዝብ ያለበት ምድር ላይ ነው ያለነው። አንዴ እናንተን እየለመናችሁ ያለው ሰው የነቃ ቀን አይኑን የከፈተ ቀን ከእናንተ በብዙ እጥፍ ዋጋ ያለው ትርጉም ያለው ሰው እንዳለ የተመለከተ ቀን እናንተ ምንም ናችሁ ለዛ ሰው ዞር ብሎ ያያችሁ። ገብቷችሁ? ስለዚህ የምትንጠባረሩት ያ ሰው አይኑን እስኪከፍት ድረስ እየናቃችሁት እየሰደባችሁት አጠገቤ እንዳትደርስ ምናምን እያላችኋችሁ ዝቅ ዝቅ ስላፈቀሯችሁ ከስር ከስራችሁ ስላሉ መሄጃ የሌላችሁ አድርጋችሁ አትቁጠሩት። አይናቸው እስኪከፈት እንጂ ነገ በንበርክክ ሄዳ አታገኛት፣ በንበርክክ ሽረሽ አታገኙ። ዝቅ አረጋችኋችሁ። ምክንያቱም ከእናንተ